አሁን እንደዚህ ሆነ ስለዚህ በጩኸት በማስፈራራት ግርግር በመፍጠር በማሸማቀቅ አይቻልም ማለት ነው በዚህ መልኩ ነው ያልፈዋለሁ ያለው ሁኔታ አሁን ወደ እነፎይ ስንመጣ እንግዲህ ምንድነው የተጀመረው ንጽጽር የሚባል ነገር የጀመሩት ሙስሊሞቹ ናቸው ንጽጽር የሚባለው ነገር የጀመሩት ሙስሊሞቹ ናቸው እስላሞቹ ናቸው የጀመሩት ንጽጽራቸው ደግሞ መጽሐፍ ቅዱስን ገልጠው መጽሐፍ ቅዱስን ይዘው የማቴዎስ ወንጌል እንደዚህ ይላል ኦሪት ዘጸአት ላይ እንዲህ ይላል መዝሙረ ዳዊት ላይ እንዲህ ይላል ኢየሱስ ክርስቶስ አምላክ አይደለም እግዚአብሔር አይደለም መንፈስ ቅዱስ እንደዚህ ነው ስላሴ የሚባል የለም ብለው ቁርአናቸውን ክድና አድርገው መጽሐፍ ቅዱሳችንን ገልጠው ብሉያትን ሳይማሩ ሐዲሳትን ሳይማሩ ተርጓሚ ሳይኖራቸው ደረቅ ንባቡን ያነበቡ ከአገር ምድር ያዝልን ያሉ እነሱ ናቸው አሁን ቁራጡት ይሄን በደንብ ያው አህመድ ዲዳት የተባለ ሰው የሚጽፈውን የሚናገረውን አንድ ህንዳዊ ሰውዬ የሚሰብከውን በክርስትና ላይ የሚነገረውን ነገር ወደ አማርኛ እየተረጎሙ ክርስትና እንደማይረባ ክርስትና ሲባል ፕሮቴስታንቶቹም የሚያመልኩት ኢየሱስ ክርስቶስ ኦርቶዶክስም ካቶሊክም የሚያመልኩት ኢየሱስ ክርስቶስ እንደማይረቡ ክርስቶስ ፍጡር እንደሆነ ሎቱ ስብሐት ሰው እንደሆነ ሎቱ ስብሐት ከመሐመድም ያነሰ እንደሆነ አድርገው ነው ሲጽፉ የነበረው በተለይ ኦርቶዶክሳውያኑ አንድ አባት ማናቸው ኪዳነ ማርያም ናቸው አንድ አባትና ለምን አልሰለምኩንም የጻፉት ማን ሞገስ የሚባሉት ሁለቱ ሰዎች ብቻ ናቸው እንግዲህ ምላሽ ለመስጠት የሞከሩት እነ ታሪኩ አበራ እነ ምህረት አብም እና ያሬድ የምትባላለች ያሬድ አሁን ጴንጤ ሆናለች መሰለኝ የነበጋሻው እንትን ታሪኩ አበራም አሁን እንግሊዝ ሀገር መሰለኝ ያለው አሜሪካ ገብቷል መሰለኝ ምህረት አብም አሜሪካ ሄዷል መሰለኝ እነሱ ትንሽ ለመንቀሳቀስ ሞከሩ ስለዚህ የጀመረው ከየት ነው የንጽጽር ትምህርት የጀመረው ከእስላሞቹ ነው ይሄ ደግሞ ወሃቢዮቹ የወሃቢ እስላሞቹ ዋነኛ የገንዘብ ምንጫቸውና ዋነኛ የሀብት ምንጫቸው ነው ወሃቢዮቹ ዛሬ ኢንዱስትሪ በሚመስል መልኩ ባንኩን ታኩን ይዘው የተቀመጡት በዚህ ምክንያት አሁን የወሃቢ ኡስታዞች ሌላ እንጀራ የላቸው እስልምናቸውን አይደለም የሚያስተምሩት ዋና የትምህርት መለኪያቸው ኦርቶዶክሳዊ ቤተክርስቲያንን መስደብ አስተምህሯን መስደብ አምላኬ የምትለውን ጌታዬ የምትለውን መድኃኒቴ የምትለውን ፈጣሪ የምትለውን በማያገባቸው መተው ፈጣሪ አይደለም ጌታ አይደለም ብለው ነገር ይጀምራሉ መስታወት ቤት ተቀምጠው የድንጋይ ጠብ ይፈልጋሉ ማለት ኑሯቸውን የሌላውን እምነት በመዘርጠጥና በማዋረድ ላይ የተመሰረተ ነው እንጀራቸውን በዚያ እየጋገሩ ነው የሚኖሩት ልጆቻቸውን የሚያሳድጉት የትዬ ለሌ ኡስታዝ ተብዬዎች ቁጥር ቀላል አይደለም ዛሬ ኡስታዞቹ ባለ ባንክ ናቸው ዛሬ ኡስታዞቹ ቲቪ የቴሌቪዥን ጣቢያ አላቸው ዛሬ ኡስታዞቹ ኢምፖርት ኤክስፖርተሮች ናቸው ዛሬ ኡስታዞቹ እርሻ አላቸው ዛሬ ኡስታዞቹ 4-5 ቪላ አላቸው ዛሬ ኡስታዞቹ 4-5 ሚስት አላቸው ዛሬ ኡስታዞቹ ቢሊዮነሮች ናቸው መነሻቸው ግን ንጽጽር ነው የሳቡት እንጀራቸውን አድርገው የጋገሩት የሌላውን የክርስትናን እምነት እና አስተምሮ እና መጽሐፍ ቅዱስን በመመርመር ነው የመጡት እነሱ ናቸው ማለት ነው በኢንዱስትሪ ደረጃ ገቢ የሚያስገኝላቸው ነው ንጽጽር ማለት መጽሐፍ ጽፈዋል ቪሲዲ ሰርተዋል ሲዲ ሰርተዋል ካሴት ሰርተዋል ሳያፍሩ ሳይሸማቀቁ ይሄንን ሁሉ አድርገዋል እነዚህ አሁን የምታያቸው ጢማቸውን አንሸርገው ሱሪያቸውን አሳጥረው መከራ የሚያበሉና ሀገረ መንግስቱን በአብይ አህመድ በኩል በእጃቸው ስር አስገብተው ዛሬ በኢትዮጵያ ውስጥ ያለው መከራ የሚያረዝሙት ኡስታዞች አውደ መድረክ ላይ ወጥቶ ሲናገሩ ሰላማዊ
መድረክ ላይ ወጥቶ ሲናገሩ ሩሩሮች መድረክ ላይ ወጥቶ ሲናገሩ ብዛህነትን የሚቀበሉ ነገር ግን በውስጥ ሰይፍ እየሳሉ በውስጥ ሴራ እየሸረቡ በውስጥ እያደራጁ መከራ የሚበሉ ሰዎች ያመጡት ከዚህ የተነሳ ነው። ሰዎች ናቸው። ይሄም በደንብ መታወቅ መቻል አለበት። እነዚህ አዳዲስ ጫማ ብራንድ መኪና የሚያገላብጡት በዚሁ በንጽጽር የጀገኑ ሀብታም የሆኑ ዕውቀታቸው መለኪያቸው ይሄ ሆኖ እንትን ያሉ ናቸው እና በዚህ ነው ኑሯቸውን መስርተው የሚኖሩት ማለት ነው። ተከታዮቻቸው የሚፈሯቸው የሚሰሟቸው ዕውቀታቸው በቁርአኑ ዕውቀት በሐዲሱ ዕውቀት ላይ ሳይሆን ዕውቀታቸው የክርስቲያንን ሃይማኖት በማዋረድ የማያውቁትን የማይመለከታቸውን በማዋረድ ነው የኖሩት። አሁን የሆነው ምንድነው? ይሄን የሚቀለብስ ኃይል መጣ። ይሄን አስምሩበት። ይሄን የሚቀለብስ በፊት ያሉት ሰዎች ፕሮቴስታንቶቹም ኦርቶዶክሶቹም ምላሽ የሚሰጧቸው በመጽሐፍ ቅዱስ ነበር ክርክሩ። የእስላሙ ኡስታዝ ይመጣል፣ የእስላሙ ተናጋሪ ይመጣል፣ ክርስቲያኑ ይመጣል። ክርክሩ በመጽሐፍ ቅዱስ ነው። ይሄኛው የማያምንበትን መጽሐፍ ቅዱስ ይዞ ነው የሚከራከረው። ክርስቲያኑ ደግሞ መከራ የሚያየው የሚያምንበትን መጽሐፍ ቅዱስ ለማያምንበት ሰው ለማስረዳት ነው። ስላሴ አንድ ሆኑ ሶስት የማያገባው ኢየሱስ ክርስቶስ አምላክ ይሁን ሰው የማይገባው ያልተጠመቀ ጉዳዩ የማይመለከተው ታቦት ምን ይሁን ምን የማያውቅ ስለ ጸበል ምንነት የማያውቅ እሱ ያለው ሼክ እኔ ያለኝ ካህን ስለ ካህኔ ስለ ክህነት የማያውቅ ስለ ቅዳሴና ስለ አዛኑን እንጂ ቅዳሴው የማያገባው የማይመለከተው ኤክስፐርት ሆኖ መጥቶ በራሴ ሜዳ ላይ በራሴ መጫወቻ ክልል የግብ ክልል ላይ በራሴው መጽሐፍ ቅዱስ የማያምንበትን መጥቶ ይከራከራል ማለት ነው። በፊት የነበረው ይሄ ነበር። ምንድነው አሁን ለውጥ ያመጣው? ምንም የመጣ ለውጥ የለም። ኦኬ እናንተ የማታምኑበትን መጽሐፍ ቅዱስ ይዛችሁ መጣችሁ እኔ አምላክ የምለውን ከሶስቱ አካል አንዱ አካል እግዚአብሔር ወልድ አብ ወልድ መንፈስ ቅዱስ የምለውን ስላሴን እንዲህ ካዋረዳችሁ ቤተክርስቲያኔን ካዋረዳችሁ ታቦት ካዋረዳችሁ እመቤታችንን በዚህ መጠን ካዋረዳችሁ ከሰደባችሁ ቅዱሳንን ከሰደባችሁ መጽሐፍ ቅዱስን ካዋረዳችሁ ከሰደባችሁ ኦኬ እኛ ደግሞ እንነጋገር አሉና በቁርአኑ እንነጋገር በሐዲሱ እንነጋገር ብለው መጡ። የተለየ ነገር የመጣው የለም። እነሱ እዚህ መጥቶ ሙሴ እንዲህ አድርጓል፣ ሰለሞን እንደዚህ አድርጓል፣ ምንትሴ እንደዚህ አድርጓል ሲሉ ኦኬ መሐመድ እንዲህ አድርጓል፣ ቁርአን እንዲህ ይላል፣ ሐዲሱ እንዲህ ይላል፣ እንደዚህ ተብሏል፣ ይሄው ቁርአን ላይ እንዲህ ተብሏል፣ ይሄንን አስረዳኝ፣ ይሄኛው ላንተ አይገባም፣ ይሄኛው ላንተ እንዴት ገባ? እሱ እኔ የምነግረው የቁርአን ጥቅስ የቁርአን አንቀጽ አያው ለኔ አይገባኝም። እሱ ግን የኔን መጽሐፍ ቅዱስ ማያምንበትን አንብቦ ሲተረጉምልኝ ይገባዋል። እንዲህ አይነት ጨዋታ የለም። በመጀመሪያ ንጽጽር የሚባል ክርክር የሚባል ነገር አልመጣም። የቀደሙቱ ሙስሊሞች የቀደሙቱ እስላሞች ይሄን አላደረጉም። የቀደሙት ይሄን አላደረጉም። ያመጡት ራሳቸው ናቸው። የመጡት ራሳቸው ናቸው። የኔ አምላክ ሲሰደብ የኔ እግዚአብሔር ሲሰደብ የኔ እምነት ሲሰደብ የኔ መጽሐፍ ቅዱስ ሲሰደብ የኔ ቅዱሳን ሲሰደቡ የኔ ባህል የኔ አመለካከት የኔ ሃይማኖት ሲሰደብ ሲዋረድ በማያምን ሰው ሲዘቅጥ ጸጥ እንድል መፈለግ ይሄ ትክክል አይደለም። እስላም የሆናችሁ ፍረዱ፣ ሼህ የሆናችሁ ፍረዱ፣ ኡስታዝ የሆናችሁ ፍረዱ። መጥቶ አንድ ሰው የኔን ሃይማኖት የኔን አምላኬ የምለውን ነብይ ካለ እኔ ደግሞ ነብይ የሚለውን አይደለም ወንጀለኛ ነው ብዬ ካልኩኝ ማስረጃ አምጣ ሲባል ይሄው ማስረጃ ከየት ከቁርአን አይ የሚተረጎመው እንደዚህ አይደለም እና ይሄንን እኔ እንዲህ አይተረጎምም እንዲህ ለማለት የፈለው እንዲህ ነው የዚህ መልስ የምታገኘው እዚህ ነው ያልኩት አይ እዚህ ጋር ነው ያለው ብለህ ስትያዝ ያዙኝ ጨርቄን ማቄን ይሄ አይቻልም። ትክክል አይደለም። የጀመራችሁት እናንተ ናችሁ።
ያመጣችሁት እናንተ ናችሁ አንተ መሐመድን እንደ ነፍስ ስትወድ እንደ እንትን ስትወድ ስታከብር እኔ ማድረግ ያለብኝ መብቱ ነው መውደድ መብቱ ነው ማክበር መብቱ ነው የቀደመው ኢትዮጵያዊ ይሄ ነው ሲሰራ የነበረው ምንድን ነው በአንድ ቤት አንድ እስላምና አንድ ክርስቲያን አብረው ይኖራሉ ሁለቱም አብረው ጾማቸውን ይጾማሉ የእስላሙ እስላም አባትና ልጅ እንደዚህ ሆነው የሚኖሩ አሉ ባልና ሚስት እንደዚህ ሆነው ይኖሩ አሉ ዘመዳማቾች አሉ ሃይማኖት ችግር ሆኖ በኢትዮጵያውያን መካከል ጥያቄ አንስቶ ያቀም ወያኔ ያመጣችው ከሳውዲ አረቢያ ኢምፖርት አድርጋ ከሊባኖስ ኢምፖርት አድርጋ ያስገባችው የወሃቢያ እስላም ግን ነገሮችን በሙሉ በጠበጠና እንትን አደረገ ማለት ነው አንድ ማወቅ ያለባችሁ ነገር ነው እመለሳለሁ ስለ እፎይ እመለሳለሁ የሐበሻ እስልምና ጥንታዊ የሐበሻ እስልምና የሚባለው በአቢሲኒያ የገባው የሚባለው ነው በአክሱም በአማራው ስርወ መንግስት የነበሩት ናቸው የታደጉት የተቀበሉት የኦርቶዶክስ ካህናት የኦርቶዶክስ መነኮሳት የኦርቶዶክስ ቀሳውስት ናቸው የእስልምናን ሃይማኖት ከመጥፋት ከመካ መዲና ሸሽቶ የመጣውን አሳልፈ ስጠን ሲባል አንሰጥም የፈለጉትን ማምለክ ይችላሉ ብሎ የተቀበላቸው የአክሱም ኦርቶዶክሳውያን በኢትዮጵያ መንግስት በአቢሲኒያው መንግስት የመጣው ነው የእስልምና እምነት ተቀባይነት በመድር ላይ ያገኘው በኢትዮጵያ ነው በአክሱም በሰሜን ኢትዮጵያ ነው የተስፋፋው በአማራና በትግሬ ነው በዛ የገባውና የተስፋፋው የቀድሞ የመጀመሪያው እስልምና ፈቃድ ስላገኘ ተቀባይነት ስላገኘ በሌሎችም የሀገሪቱ ክፍል ለመስፋፋት በቅቷል ማለት ነው የመሐመድ ባልደረቦች የነበሩ 16 ዓመታት በሙሉ በአቢሲኒያ ሲቀመጡ በህዝቡ በአማራ በጎ ፈቃድ የሰበኩትና ያሰራጩት እምነት ነው እስልምና ማለት ይሄ ነጃሺ የሚባል ንጉስ ምናምን እሱን ተረተውት በኢትዮጵያ የነገስታት ታሪክ ውስጥ ነጃሺ የሚባል ንጉስ የለም አገረ ገዢ የነበረ ነጋሽ የሚባል ሰውዬ ነበረ አለቀ እሱ ጋር የተቀበለ እንደውም እስልምናውን ሲቀበል ነጋሽን የሸሸችው ማርያም ተብሎ በትግራይ ውስጥ ታገኙታላችሁ ንጉስ የሚባል የለም ይሄንንም እነሱ ንጉስ ብለው ማቅረብ ይችላሉ መብታቸው ነው በኢትዮጵያ ታሪክ ውስጥ ግን የእስልምና ንጉስ ነጃሽ የሚባል የለም በጩኸት በእሪታ የሚቀርብ ነገር አይደለም በኋለኛው ዘመን መጥቶ የኢትዮጵያ ነገስታት በማሳደድ በመዋጋት 15 ዓመታት ሙሉ እረፍት የነሳው ግራኝ አህመድ ያዳሉ ነው እንጂ ከዛ በፊትም ከዛ በኋላ የእስላም ነገስታት የሉም ይሄ ከኦርቶዶክሳዊት አንፃር ከኢትዮጵያ ታሪክ አንፃር እናነጋለን እኛ ደግሞ አይ እንደዚህ ማለት እንችላለን ማለት መብታችሁ ነው መብታችሁን ይከበራል እውነቱ ግን ይሄ ነው የሚሆነው ማለት ነው 16 ዓመታት እስልምና በኢትዮጵያ ውስጥ ሲቀመጥ የኢትዮጵያ እና የኢትዮጵያ ቤተክርስቲያን ምንም ክፉ ነገር እንዳይደርስባቸው ምንም ነገር እንዳያገኛቸው ብላ እኔ የተቀበለቻቸው አሁን በኋላ ላይ ለምን አሁን ያለው የዋሃቢያ እስላም ለምን የኢትዮጵያ ቤተክርስቲያን የምን ኦርቶዶክስን እንደሚያሳድድ ወደ ኋላ መጣላችኋለሁ ለምን እንደሚያሳድዳል የተያያዘው ከዚህ ጋር ስለሆነ የኢትዮጵያ ቤተክርስቲያን መጀመሪያ የተቀበለቻቸው የመሐመድን መልእክተኞች ቤተሰቦች ለምን ተቀበላችሁ ተብሎ እንዴት የኢትዮጵያ ቤተክርስቲያን ጥርስ እንደተነከሰባትና አሁን ባለው ጽንፈኛ የዋሃቢ እስላም በኩል የኢትዮጵያ ቤተክርስቲያን ፍዳዋን እንደምትበላ ወደ ኋላ እንመጣበታለን ማለት ነው ያ እንግዲህ ኦሪጂናሉ እስልምና ነው በእነሱም ይላሉ አሁን የአማራ እስላሞች ትክክለኞቹ የአማራ እስላሞች ያልተበረዘ ያልተደለዘ የሌሎቹን እምነት አክብሮና ወዶ
የነሱንም ጥበቃ በመሻት የመጣው ያ የቀደመው እስልምና ነው በአማራዎች ዘንድ የቀረው ማለት ነው። ይሄ የባሌን ጫካ የሐረርጌን ጫካ የጅማን ጫካ መንጥሮ ኦሮሞውን አስልሞ እስላም ያደረገው የአማራ እስላም ነው። ዛሬ በመካ መዲና ብትሄዱ በአረቢያ ብትሄዱ ቦታ ያላቸው ስፍራ ያላቸው ቁልፉን እንኳን የሚስጥር ቁልፍ እንኳን የሚይዙት የአማራ እስላሞች ናቸው። የአማራ እስላሞች ናቸው። እነዚህ የአማራ እስላሞች ከሐጂ ሙፍቲ ጀምሮ እንዴት እንደተበቀሏቸው እንዴት አፈር ከድሜ እንዳበሏቸው እናያለን። የአማራ እስላም በወለጋ ውስጥ እንዴት እንደታረደ እናያለን። ጫካ መንጥረው እስልምና እንዲቀበሉ ያደረጓቸው ናቸው እኮ መልሰው የገደሏቸው ያፈናቀሏቸው። ዛሬ በእምነት አንድነን በዲን አንድነን የሚሉት እና አህመዲን ጀበል በለው እነማ በለው ከኦሮሚያ የሚያጸዱት የወሎ እስላም በኮምቦልቻ የፈሰሰው ደብረ ብርሃን የፈሰሰው በወሎ ምድር የፈሰሰው ዛሬ ብርድና ፀሐይ የሚንቆራጠጥበት ማን ያፈናቀለው መሰለ? ይሄ ጽንፈኛ ያኔ ቂም ያዘባቸውና መከራ ሊያበላባቸው ኦሪጂናሉን እስልምና ለማጥፋት የመጣ ነው ማለት ነው። በጊዜው የነብዩ ተከታዮቻቸውን እንደነሱ አረብ ወደ ነበሩት ወይም በንግድም በጉዞም በካልቸርም በባህልም ወደሚቀርቧቸው ወደ የመን አልተሰደዱም። የመጀመሪያዎቹ እስላሞች የመጀመሪያው ሂጅራ የሚባለው ወደ የመን አልተሰደዱም፣ ወደ ሶሪያ አልተሰደዱም፣ ወደ ኢራቅ አልተሰደዱም፣ ወደ ኢራን አልተሰደዱም፣ ወደ ቱርክ አልተሰደዱም፣ ወደ የትም አልተሰደዱም። የተሰደዱት ከሌሎችም ጋር መላክ እየቻሉ ያንን ሳያደርጉ ወደ ሊቢያም ሳይልኩ ወደ ግብጽም ሳይልኩ ወደ ሱዳንም ሳይልኩ ቀጥታ የላኩት ወደ ጥንታዊቷ ኢትዮጵያ ወደ አቢሲኒያ ወደ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ወደ አክሱሙ ንግስትና መንግስቱ የጸና ፈሪሃ እግዚአብሔር ያላቸው የብሉይን መጽሐፍ ያላቸው የሐዲስ ኪዳን መጽሐፍ ያላቸው ጥንታዊቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ መንግስት ያላት ዝርው ያልሆነች ህገ ልቦና ህገ ኦሪትን ህገ ሐዲስ ኪዳንን የተቀበለች ሶስቱን ህግጋት አስተባብራ ወደ ያዘች ወደዚች ወደ ጥንታዊት ሐዋርያዊት ቤተክርስቲያን ወዳለችበት ወደ ኢትዮጵያ ነው የላኳት። ወደ ኢትዮጵያ ነው ያሏቸው። ሂዱ ወደዛ ነው ያሏቸው እና ምእመኑን በማክበራቸው ነው ለጉርብትና ለዝምድናና ለወዳጅነት የመረጧቸውና ለተነሱበት ዓላማ የተማመኑባቸው ስለሆነ ነው የላኳቸው። ምንም አትሆኑም፣ ምንም አያርጓችሁ፣ የእግዚአብሔር ሰዎች ናቸው፣ እንግዳ ተቀባይ ህዝቦች ናቸው፣ ሂዱ ወደ አበሻ ምድር ያሏቸው። ለዚህ ይሄን የጥንታዊ አቢሲኒያ የገባው ኦሪጂናሉ እስልምና ስለሌሎች እምነቶች በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምልከታው የተለየ ነው፣ ክብሩም የተለየ ነው። አሁን በኢትዮጵያ ውስጥ ልብ በሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያከብር የማይሰድብ ተከባብሮ የሚኖር እስላም ካዩ ያሁኖቹ ጽንፈኛ ወሃቢዎች ሙናፊቅ ነው የሚሏቸው፣ የካፊር እንትን ነው የሚሏቸው፣ ይሰድቧቸዋል። እነዛኛዎቹ የመጽሐፉ ባለቤቶች ናቸው፣ የላካቸውን ያውቃሉ፣ እንዴት ከሰው ጋር መኖር እንዳለባቸው ያውቃሉ። እነዚህ ደግሞ ጫካ ተመንጥሮ እስልምና የተሰበከላቸው ናቸው። በወሎ እስላሞች በወሎ ሼኮች እስልምናን የተቀበሉ ሰዎች ናቸው። ዛሬ እነሱ ባለጊዜ ባለምን ሆነው የወሎንም እስላም የአማራን እስላም በአጠቃላይ የኢትዮጵያ ቤተክርስቲያንን ደግሞ ማዋረድ ይሄ ትክክል አይደለም፣ ጥሩም አይደለም። ይመራል፣ የምናገረው ነገር ይቀፋል፣ ግን ከመስማት ውጪ ሌላ አማራጭ የለም። አንድ የሚያደርገን ይሄ ነው። እንግዲህ ጥንታዊው እስልምና አቢሲኒያ የምንለው የአማራ ስርወ መንግስት የገባው ነው። በኦርቶዶክስ ካህናት በጎ ፈቃድ በመንግስታቱ በጎ ፈቃድ በአማራ ግዛት ላይ መሸሸጊያ መጠለያ የተሰጠው ነው። በህዝቡ በአማራ በትግራይ ጉያ ውስጥ በሙሉ ነፃነት የኖረና የተስፋፋ ነው። የሀገራችን የመጀመሪያዎቹ ትላልቅ በእስልምናው ማለት ነው እነሱ ሊቃውንት የሚሏቸው ሰዎቻቸው መምህራኖቻቸው የነበሩት በአቢሲኒያ በጥንቷ ኢትዮጵያዊት በአማራና በትግራይ ምድር ነው። እንግዲህ ከዛ ውስጥ አስፍቶ ነው ወደ ሌሎች ግዛቶች ሄደው እንዲያስተምሩ ያደረገ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውለታዋ ይሄ ነው። ዛሬ አንድ ካህን ባረዱ ቁጥር
ያ ነብያቸው ያላቸውን የማያስቡ ነው አንድ ቤተክርስቲያን ባቃጠሉ ቁጥር መናፍቃን ስለሆኑ ማለት ነው ሌላው ያለቅሳል ሌላው ይሄ ያማራ እስላም ምናምኑ የገባው እስላም ያለቅሳል እነዚህኞቹ ግን አያለቅሱም ምክንያቱም ተልእኮ ሌላ ስለሆነ ማለት ነው ከዚያም እንግዲህ እነዚህ ሊቆች መምራኖቻቸው የጥንታዊውን እስልምና ያንን ሌሎች እምነት ያከበረውና የወደደውን እስልምና ሰንሰለት ጨብጠው ሳይበጣጠስ ፍቅርን ጉርብትናን አብሮነትን መከባበርን አንድነትን እያስተማሩ እስከ ግንቦት 1983 ዓመተ ምህረት ድረስ በኢትዮጵያ ምድር ይኖሩ ነበር በመሃል ላይ የነበሩ መጋጨቶች ነበሩ ያም የመጣው በቱርኮች ገፋፊነት ከውጭ ኃይል ነው ከዛ በኋላ ግን እስላም ከክርስቲያን አንድ ላይ የራሱን እምነት ጠብቆ ይኖራል እስላሞች መስጊድ ሲሰሩ ክርስቲያኖች ያዋጡ ክርስቲያኖች ቤተክርስቲያን ሲሰሩ ሙስሊሞች ያዋጡ እስላሞች ሲደግሱ ክርስቲያኖች ያዋጡ ክርስቲያኖች ሲደግሱ ያው አንድ ላይ ሆኖ በሐዘን በመከራ አብረው ኖሮ ግንቦት 1983 ዓመተ ምህረት ድረስ አብረው ኖሩ ማለት ነው ከዚያም በቂ ላይሰንስ ባለያዙ አሽከርካሪዎች እጅ ገብታ ሀገሪቷ ፍሬን የተበጠሰባት መኪና ሆና ምድራችን እየተናጋን እዚህ ደረስን ማለት ነው የወያኔ መግባት የወያኔ መምጣት አንዱን ባንዱ ላይ ያስነሳ አንዱን ባንዱ ላይ ጠላት ያደረገ አንዱን ባንዱ ላይ ወዳጅ ያደረገ ተነሳ ማለት ነው ወያኔ ምንድን ያደረገችው ወያኔ እስልምና በኢትዮጵያ ውስጥ እየተበጣበጠ ከክርስቲያኑ ጋር እንዲኖር አጼ ምኒልክ የእስላም ጠላት ተደርገው እንዲሳሉ አጼ ቴዎድሮስ የእስልምና ጠላት ተደርገው እንዲሳሉ አጼ ኃይለ ሥላሴ የእስልምና ጠላት ተደርገው እንዲሳሉ አጼ ዮሐንስ ግን ዝም ትግሬ ስለሆኑ ይሄ በወያኔ ሰበካ ያደገው እነ ሼህ አሊ ምናምን የሚባል አንድ አማራ ነኝ የሚል አለ ቀፈታ አጼዎቹ እያለ ሲያላግድ የሚውል የኢትዮጵያ ቤተክርስቲያን ለእስልምና ጠላት አድርጎ ሲስል የሚውል አጼ ዮሐንስን አይናገርም አጼ ዮሐንስ ላይ መጻፍ አጼ ዮሐንስ ላይ ማድረግ አይቻልም አጼ ዮሐንስ እስላም ከእስላም የወለዱ ከእስላም ያገቡ አጼ ዮሐንስ በሰለህለሃና በመቀሌ ያሉትን እስላሞች ሳይነኩ በወሎ ውስጥ ያሉትን እስላሞች የጨፈጨፉ የገደሉ በዚህ ምክንያት ይሄ ሲነሳ ትግሬ የሆነ በሙሉ እንዴት አጼ ዮሐንስ ይነሳል አጼ ምኒልክ ከእስላሞች ጋር ከፕሮቴስታንቱ ጋር ከማ ተስማምቶ ይኖረውን ሀገር አስማምቶ በደገኛ ስርዓት ያስተዳደረውን የኢትዮጵያ ጠላት የእስላም ጠላት አድርገው ስለው እስላሞችን በግልጽ የጨፈጨፈ የፈጀ አባቶቻችሁ የተቀበሩበት አጽማቸው ወጥቶ መጠቅመቅ አለበት ያለ በኦርቶዶክስ ተዋህዶ ክርስቲያን ቤተክርስቲያን ስም የኦርቶዶክስ ቤተክርስቲያንን ስነ ምግባር ባህል ትውፊት ሳይጠብቅ ከአፋሩ እስላም ወልዶ ክርስትናውን ያረከሱ ሰው የሥርዓተ መንግስቱን ሁኔታ ያረከሱ ሰው አማራን የኢትዮጵያውያን የቀሩ ኢትዮጵያውያን ጠላት አድርገው ስለው በሌሎች ምዕራባውያን እየተገፉ ዛሬ የኦሮሞ እስላም የማን እስላም ሚኒሊክ ላይ አፉን ይከፍታል ቴዎድሮስ ላይ አፉን ይከፍታል አጼ ኃይለ ሥላሴ ላይ አፉን ይከፍታል ምክንያቱም 1983 ዓመተ ምህረት የመጡት የአጼ ዮሐንስ የልጅ ነን የሚሉት አጼ ዮሐንስን በታሪክ አድነው በምን አድነው ሚኒሊክ አማራ ነው ብለው የሸዋ ሰው ነው ብለው ሚኒሊክን የኢትዮጵያ ጠላት አድርገው ሳሉ ማለት ነው እንግዲህ የነጻነት ታጋይነን የሚሉት ደግሞ በአብዛኛው እንደምታውቁት ትግሬና ኦሮሞ ናቸው አክራሪ እስላሞች ናቸው ኦነግ የእስላም ስብስብ ነው ኦነግ ሌተር ሄዱ ራሱ አረብኛ እንግሊዝኛና ላቲንኛ ነው አማርኛ እንኳን አይተከም ኦነግ በአጠቃላይ አሁን ያሉትን የምታዩትን ጥቂት ጴንጤዎችና ፈዳላ ኦርቶዶክሳውያን ምንም የማይጠቅሙትን ትታችሁ አብዛኛው ኦነግ እስላማዊ መንግስት ነው የእስላማዊ መንግስት ለማምጣት የሚሰራ ነው ኦነግ ሆኖ
ክርስቲያን የሆነ በሃጫሉ ማየት ይቻላል ሃጫሉ እንዴሳ ኦነግ የሆነ በሙሉ እስላም የሆነ በሙሉ ሃጬ ኬኛ ሃጩ ኬኛ ሲል ቆየና ሃጫሉ እንዴሳ ሞተ ሲሞት ጸሎት እንግዲህ መቼም መከራ የበዛባት ሲሰድባት የኖረች አጼዎቹ ያሰሯት ቤተክርስቲያን ውስጥ ሊቀበር መጣ ካህናቱ መስቀል ይዘው ጥላ ይዘው ጽናጽልና መቋሚያ ይዘው ከበሮ ይዘው አዎ ነፍሱ በሰላም ታርፍ ዘንድ ጸሎት ሊያረጉ ሲመጡ ድንኳን ሰርተው የነበሩ አረርጌ በደቡብ ድንኳን ሰርተው ሐዘን ተቀምጠው የነበሩት ካፊር ነው እንደ ሰውዬ ብለው ኦነግ ኮንክ እስላም መሆን አለብ ብለው ስለሚያምኑ ማለት ነፃ አውጪዎች ናቸው እነሱ ደግሞ ሲነሱ የኢትዮጵያን ቤተክርስቲያን ከሰው መጻሕፍቶቿን ቆንጽለው ቤተክርስቲያኒቷን ማታቀውን በየማተሚያ ቤቶቹ ጽፈው እስልምናን የሚሰድብ እስልምናን የሚያዋርድ ጽፈው ይሄው አማራ እንዲ ነው የሚለው ኦርቶዶክስ እንዲናት የምትለው ብለው ተከታዮቻቸውን በሙሉ በአማራ ጥላቻ በኦርቶዶክስ ጥላቻ ሞልተው ትግሬን አይነኩትም ትግሬ የነሱን ሐሳብ ፈቃድ የሚፈጽም ስለሆነ በትግራይን አይከሱትም አይታችኋል አሁንም ትግሬና ኦሮሞ አንድ አይሆኑም ግን አንዱ ያንዱ ገረድ ያንዱ ባሪያ ሆኖ ለመቀጠል የጋራ ጠላት አለን ብለው ስለሚያምኑ ማለት እነዚህ ነፃ የሚሉ ሰዎች አቢሲኒያ የሚለውን ስም አይወዱም ኢትዮጵያ የሚለውን ስም አይወዱም የአረብ አሽከር የአረብ ገረዶች ናቸው በዚህ ምክንያት እንዴት እንደሚንገሸገሹም ታውቃላችሁ ኢትዮጵያ ሲባል ባንዲራዋን ሲያዩ ኦርቶዶክስ ሲባል ይንቀጠቀጣሉ ዝም ብሎ የመጣ ስላልሆነ ማለት ነው ስለዚህ ወያኔ ሀገር ሲያስተዳድር ምን አደረገች እንቅፋት ሆኑብኝ የምትላቸውን ሁለት እምነቶች ለማጋጨት ተነሳች የኢትዮጵያ ኦርቶዶክስ ቤተክርስቲያን ሁለት ቦታ ከፈለች ሁለት ቦታ ከፍላ ኃይሏን አዳከመች አንደኛው ተሳዳጅ ሆነ ወደ አሜሪካ ተሰደደ በብፁዕ ቅዱስ አቡነ መርቆሬዎስ የሚመራው የአማራው ሲኖዶስ አሜሪካ ተቋቋመ በብፁዕ ቅዱስ አቡነ ጳውሎስ የሚመራው የትግሬው ሲኖዶስ ደግሞ በአዲስ አበባ ቀረ ማለት ነው ሁለት ሲኖዶስ ተፈጠረ ለፖለቲካው ስትል አስረግጬ ነው ምነግር እውነቱን ነው ምነግር በብፁዕ ቅዱስ አቡነ መርቆሬዎስ የሚመራው የአማሮች ስብስብ ነው ኦሮሞ የለበትም ጉራጌ የለበትም ወላይታ የለበትም ትግሬ የለበትም ጎንደር የሚበዛው ከጎጃም አንድ ወይም እንደዚህ ጎንደሮች የሚበዙት ሲኖዶስ ተመሰረተ ማለት ነው ስለዚህ ለወያኔ ተጠቀማት ከዛ በውስጥ ደግሞ እንደገና የሚቆረቁዝ ተሐድሶ የሚባል መሰረተች የፕሮቴስታንትን ሃይማኖት በገፍ አስገባች ይሄንን ነገር አደረገችና በተለይ ደግሞ እስልምናው ጠንካራ ስለሆነ ያን እስልምና የሚያፈርስ ሌላ እስላም መፍጠር ስለነበረባት ያንን እስላም ፈጠረች ስለዚህ ወሃቢያ የሚባል ወደ ሀገር ውስጥ እንዲገባ ተደረገ በወያኔ መልካም ፈቃድ ማለት ሀበሽ የሚለውን ስም የሚጠላ አቢሲኒያ የሚባለውን ስም የሚጠላ አማራ የሚባለውን ስም የሚጠላ ኦርቶዶክስ የሚባለውን ስም የሚጠላ ጥንታዊው እስልምናን የሚጠላ ነብዩ መሐመድን ራሱን የሚጠላ ለዚያም ነው መውሊዳቸውን የነብዩ መሐመድን መውሊድ አያከብሩም ቅርሳቸውን አያከብሩም ያፈርሳል የጥንታዊ እስልምና መገለጫዎችን በሞላ ያፈርሳል መጻሕፍቶቻቸውን ያቃጥላል የሰሆባቸውን መቃብር እየፈነቀለ ያቃጥላል ይሄ የውሃቢ እስላም የሚባለው ማለት በእነ አህመድ ጀበል በእነ አቡኪ ይሄ ድምጻችን ይሰማ በሚባለው ወጣጤ ግሩፕ የተፈጠረው ማለት በኋላ ወያኔን ይሄው ግሩፕ ሲነክሳት ጊዜ ለማሰር ሞከለች የበለጠ ግን ጀግና አደረገቻቸው እና አብይ አህመድ ደግሞ ሲመጡ ያንኑ ጽንፈኛ ኃይል ይዘው አስቀጠሉ ማለት ነው የኢትዮጵያ እስላሞች የአማራ እስላሞች የሚያዩትን ፍዳ ይሄ ድብ የሚመቱት ምንድነው የሚባለው ሲመታ ከበሮ እየተመታ እሱ ክልክል ነው በመስጊድ ውስጥ ይሄ መንዙማ ክልክል ነው መናፍቅ ነው የሚባሉት ይቀጠቀጣሉ በቦክስ ይቀጠቀጣሉ ሰሞኑን እንኳን መስጊድ ውስጥ ገብተው ጥርሳቸውን አርግፈዋል በጩቤ ወቅተዋቸዋል እስላሞቹ የገቡበትን ፍዳና መከራ ራሳቸው ያውቁታል ተናገሩ ብትሏቸው ይነግሯቸዋል ማለት ነው ተለልቅ የሀበሻ መሻይኮች የሚባሉትን የሚጠላ ይሄ ወሃቢ የሚባለው ኪታቦቻቸውን የሚጠላ አብሮነታቸውን የሚጠላ
አጠቃላይ የአቢሲኒያን የኢትዮጵያን ህዝቡን እምነቶቹን መምህራኑን ይቺን ሀገር በአጠቃላይ ሀገር አድርገው የገነቡትን ፖለቲካዊ እስልምና ጥላቻዊ እስልምና አግላይ እስልምና ጸረ ኦርቶዶክስ እስልምና ፈጥረው ቁጭ አሉ ማለት ነው። ቁጭ አሉ ማለት ነው። ኦኬ ክስ እየመጣ ነው። አንዴ ከፈታ አድርጊው እንትኑን ክስ እየመጣ ነው። አንድ ጊዜ ልናገርበት በአላህ እንደው በእናትህ በአላህችሁ ልናገርበት ይጠቅማችኋል ሁላችሁ። ከዛ ክሳሱኝ እኔን ውሸት የምናገር ከሆነ ክሳሱኝ። ኮመንቱን ክፈችው አንድ ጊዜ ውጭ ያላችሁ ገባ በሉ። የሚገርም ነገር ነው የምነግራችሁ። ቁጭ ብለህ ስማ። ታብታብ አድርጉ። 3 ሚሊዮን ይግባ። 103,000 ሰው እንዴት ሼር ያደርጋል? 120,000 130,000 ይግባ። ውጭ ያላችሁ ገባ በሉ። አዎ ገባ በሉ። ቁጭ በል የትም እንዳትሄድ። ስለዚህ ይሄ እምነት አራማጆች በወያኔ ወደ ኢትዮጵያ ስፔሲፊክ የሆነ ሚሽን የተለየ ሚሽን ተሰጥቶት ጥንታዊውን እስልምና ማዋረድና ከኦርቶዶክስ ጋር ማጣላትን ሙያዬ ብሎ ይዞ ገባ ማለት ነው። ውጭ ያላችሁ ገባ በሉ። እስላሞች የሆናችሁ ግቡ ገባ በሉ። ግባና ቁጭ ብለህ ስማ። አትክሰስ። ባለፈው ሳምንት የአኬ ዘመዶች ሲከሱኝ ከረሙ ምናምን። አሁን ደግሞ እንዴት ትከሱኛላችሁ? በእናታችሁ በማርያም እንደው በአላህ እንደማመጥ እንነጋገር። እናንተም ተናገሩ። እኔ ይሄን ከተናገርኩ በኋላ ዘመድኩን ውሸቱን ነው የተናገረው፣ ውሸቱን ነው። እነ ሙራድ እነ ሙጂባሚ ነው ጻፉ። እናንተ ደግሞ ይሄ ዘመድኩን ስተት ነው ብላችሁ ጻፉ። ዘመድኩን ስተት ነው የተናገረው ብላችሁ ጻፉ። እነ አህመድ ድንጀበል ጻፉ። ቪዲዮ ስሩ። ሃሩን ሚዲያ ምን ትሰራለህ? ክሰስ ለጀርመን መንግስት እየተናገረው ነገር በሙሉ ስተት ነው ብለህ የመናገር ነፃነት ባለበት ሀገር እንዲህ መናገር የለበትም ብለህ ክሰሰኝ። ግን ልናገር ካልተናገርኩ ካልጻፍኩ ወንጀሌን እንዴት ታገኙታላችሁ? ስናገር እኮ ነው። ከቃሌ ስተት ታገኛላችሁ፣ ከጽሁፌ ስተት ታገኛላችሁ። እንዳይሰማ ማድረግ ይሄ ትክክል አይደለም። ውጭ ያላችሁ ገባ በሉ። ታብታብ 3 ሚሊዮን አስገቡ። እንግዲህ በማዋረድ ከኦርቶዶክስ ጋር ለማጣላት ብለው ነው እንዲገቡ የተደረገው። በገንዘብ በተቋም በአስተምሮቻቸው በእንቅስቃሴያቸው በሙሉ ጥበቃና ድጋፍ የሚያገኙት ከሳውዲም ከወያኔም እየተደረገላቸው ነው የኖሩት። ሳውዲ አረቢያ ወሃቢያን ከሀገሩ አባራ አፍሪካንና ኢትዮጵያን እንዲያጠቃላት ነው የላከችው። ስለዚህ የሙሉ ፈንዱ ሙሉ ገንዘቡ ያለው ከዛ ነው ማለት ነው። ሌላውን እንዲያንቋሽሹ፣ ሌላውን እንዲጠሉ፣ ሌላውን እንዲገድሉ፣ ሌላውን እንዲያቃጥሉና እንዲለያዩ በህትመቶቻቸው በካሴቶቻቸው በቪዲዮዎቻቸውና በሚያሰራጯቸው ሚዲያዎች ሁሉ ሁለቱን እምነቶች በመለያየትና በማጋጨት እንዲሰሩ ሙሉ ነፃነት ተሰጥቷቸው በኢትዮጵያ ምድር ተንቀሳቅሰዋል። ሙሉ ነፃነት ተሰጥቷቸው የጥንታዊው እስልምና ሊቃውንት የሚባሉትን መስጊድ ያፈርሳሉ። አቅጣጫው ትክክል አይደለም፣ ይሄኛው ትክክል አይደለም ብለው ያፈርሳሉ። ማስተማሪያ ማዕከሎቻቸውን ይደረማምሳሉ። ከዋሻው ልቀጣ እስላሞች አንተ ውሸትህን ነው የምታወራው በሉኝ፣ እኔ እቀጣለሁ። ተማሪዎቻቸውን ያሳድዳሉ። የኦርቶዶክስን ብቻ አይደለም ብላችሁ የጥንታዊቷን እስልምና ተማሪዎቻቸውን ያሳድዳሉ። ቀብራቸውን ያቃጥላሉ። መቃብሮቻቸውን ፈንቅለው አጽም አውጥተው ያቃጥላሉ። አጽም አውጥተው ያቃጥላሉ። ወደ ኦርቶዶክስ ቤተክርስቲያን ደግሞ ይሄዱና ቤተክርስቲያን ያቃጥላሉ። መምህራኖቻቸውን ካህናቶቻቸውን ይገድላሉ። የምእመናኑን ቤት ያቃጥላሉ። ውጡልን እያሉ ህዝቡን ከኖረበት ቄው ከኖረበት መንደሩ ከተወለደበት ሀገሩ ያፈናቅላሉ። የሚጠይቃቸው ህግ የሚይዛቸው መንግስት የለም። ህግ አውጪውን ይዘዋል፣ ህግ ተርጓሚውን ይዘዋል፣ ህግ አስፈጻሚውን ይዘዋል። ሶስቱንም ይዘዋል። ፖሊስ ጋር ብትሄዱ እነሱ ናቸው። አቃቤ ህግ ጋር ብትሄዱ እነሱ ናቸው። ዳኛ ጋር ብትሄዱ እነሱ ናቸው። የቢሮ ኃላፊዎች ጋር ብትሄዱ እነሱ ናቸው። ቢዝነስ ጋር ብትሄዱ እነሱ ናቸው። ሚኒስትር ጋር ብትሄዱ እነሱ ናቸው። ቦታውን በሙሉ ስለያዙት ሌላው ኦርቶዶክሳዊ አይደለም፣ እስላሙ በራሱ ነፃነት የለውም።
እንዲህ ያሉ ነው ዛሬ ላይ የደረሱት። በኢትዮጵያ ላለፉት 40 ዓመታት ወሃቢያ የሃይማኖት ጦርነት ፈልጎ ቆይቷል፣ ደክሟል። በየመስጊዱ ውሹ አሰልጥኗል፣ ካራቴ አሰልጥኗል። ኡስታዞቻቸው በቤታችሁ ቢላዋ እንኳን የላችሁም የተዘጋጃችሁ አይደሉም ብለው በአደባባይ ተናግረዋል። ቪዲዮዎቻቸው አለን። ስልጠናቸውን ወስደናል። እና አህመዲን ጀበል ስልጠናውን ሲያወጡ መስፈርት አወጡ። መስፈርቱን ሲያወጡ እኛ መግባት ፈለግና ስንገባ ስማችንን ቀየርን። እኔ የለውበትም ያው በስልክ ያቁኛል ብዬ ኢትዮጵያ ያሉ ልጆች ክርስቲያኖች በጣም የጠለቀ ዕውቀት ያላቸው ልጆች ተመዘገቡ። ሲመዘገቡ የሃይማኖት ጥያቄ ነበር። የሃይማኖት ጥያቄ ማለት ክርስቲያን መሆኑን ለማረጋገጥ እነሱ ያደረጉት ጥያቄ ነበር። ያን ጥያቄ እኛ መለስ ነው ገባን። እንዴት እንደመለስ ነው መናገር የለብንም። ያንን ቀድተን ያወጣ ነው እኛ ነን። የአህመዲንን ጀበል እቅድ በኢትዮጵያ ላይ በቤተ ክርስቲያን ላይ በአማራ ላይ በንግዱ በፖለቲካው በሚዲያው እንዴት ዶሚኔት ማድረግ እንዳለባቸው ቁጭ ብለን ሰልጥነን ቁጭ ብለን ቀድተን ያወጣ ነው እኛ ነን። ዛሬ በጎንደር እንዴት ለማፋጀት፣ በጎጃም እንዴት ለማፋጀት፣ በወሎ እንዴት ለማፋጀት፣ ዛሬ ደግሞ አሁን በአክሱም እንዴት ጦርነት ለመቀስቀስ እንደሚፈልጉ እነሱ ናቸው የሚያውቁት። ይሄ የትግሬ ጽንፈኛ አማራው በእስላምና በኦርቶዶክስ ሲጣላ፣ ኦሮሞ በኦርቶዶክስና በእስላም ሲጣላ ቁጭ ብሎ እሳቱን ይሞቃል ደስ ሲል እያለ ተጋደሉ እዛ ጋር እያለ ስማ ወልዶ ፍስኩስ ቆይ ልጠጣ ተጋደሉ ይላል እና ሀጎስ እነ ትራስ ተጋደሉ ሳይ የታባታቸው ምናምን አማራም በለው እኔም እስላም ነኝ ምናምን ይላል። ከዛ አስብተው መጡለታ አክሱም ብለው መጡለታ አሁን አይን ፍጥጥ ጥርስ ግጥጥ ይላል። ጉድጓድ ሲቆፍር ለሌላው ጉድጓድ ሲቆፍር መጡለታ አፈር ከደቼ ሊያበሉት። እነ ሙራር ታደሰ እፎይ የሚደበቀው አክሱም ነው አሉ። አክሱም ይሄውን እፎይ ላይ የተነሳው ነገር ሌላ አይደለም፣ እመጣላችኋለሁ በኋላ። ዋናው ግብና ሚሽኑ አክሱም ነው። የጀለቢያ የኒቃቡ ተነስቷል አክሱምን ዶሚኔት ማድረግ። ከዚህ ጊዜ ውጪ የለም። ትግሬ የደከመበት እርስ በርስ የተናጨበት እርስ በርስ የሾቀበት ምንም ብንላቸው የሚቀበሉበት ጊዜ ነው። አማራ አያግዛቸውም፣ ኦሮሞ አያግዛቸውም፣ ኦርቶዶክስ አያግዛቸውም። ከፋፍለን ጨርሰናቸዋል፣ አድቀን ጨርሰናቸዋል። ይሄ ጊዜ እንዳያልፈን ብለው የተነሱበት ሰዓት ነው። እርመኖክ እሰቀባለሁ ነው። አሁን ትግሬ ሆነ እዚህ አፈን የምትከፍት ክፍታው ትግሬን አታንሳ ይለኛል። መጣላ ስለ ትግራይ ሲነሳ አጀብ ትፈልጋለህ? ምን ትፈልጋለህ? ልክ አማራ ሲበጠበጥ ኦሮሚያ ሲበጠበጥ ምናምን ሲበጠበጥ አንተ በጀርባ ተቀምጠህ እንትን ትላለህ። የለም እዛ ቤት የነደደው እሳት አንተም ቤት ይነዳል። እዛ ቤት የገባው መከራ አንተም ቤት ይገባል። የሳከው ይደርስብሃል። እና አብይ እኮ ጨካኝ የሶማሌ እስላም ሻቢያ የሚያሰለጥናቸውን መግደል ተለማመዱ ተብለው ከአስመራ እኮ ነው ከሚሰለጥኑበት ገብተው ትግራይ ካህናቱን በሙሉ መስቀል ያዩትን በሙሉ ገዳማቱን በሙሉ አፈር ከድሜ ያበሉት እኮ ከኦሮሞ የሄደው ዋሃቢ እስላም እኮ ነው። ከአስመራ የመጣው የሶማሌ እስላም እኮ ነው። ትግሬ ግን የሚከሳው ማንን ነው? አማራ መጥቶ እንዲያርጎን ይላል። አማራ ሰማይ ዝቅ ምድር ከፍ ቢል አክሱም ጽዮን ካህኑን ይገላል? የደብረ ዳሞውን መነኮሳት ይገላል? ንገረኝ። አማራ ሰማይ ዝቅ የአማራ እስላሙ እንኳን አያረገውም። የአማራ እስላም የትግሬን ካህናት የትግሬን መነኮሳት አይገልም። አስመራ ኤርትራ የነበሩት የሶማሌ ሰልጣኝ ወታደሮች ከኦሮሚያ የሄዱ ጽንፈኛ ዋሃቢና ጽንፈኛ ፕሮቴስታንቶች ናቸው ትግራይ ገብተው ዱቄት ያደረጉት። አሁንም አማራ ክልል ገብተው የካህናትን ብልት የሚቆርጠው የእንትን ነው እንዴ? አይደለም። እምጠረጥረውም የተያዙትንም ልንገራችሁ ከጁንታው ጋር አማራ ክልል የመጡትና የተያዙትን የኦነግ ወታደሮች ወዲያው ይዘዋቸው አምጥተው
ለእስር ብለው ወደ መሃል ሀገር ነው የሸኟቸው 400 ምናምን ወታደሮች 400 ምናምን ወታደሮች ከትግሬዎቹ ጋር ከጁንታ ጋር አብሮ የመጡ ማለት ነው ስለዚህ አሁንም በጭና ተክለ ሃይማኖት በመናምን አሁን የትግሬ ማንንም ይሁን እኔ ቃል እሰጣለሁ ቃል ለሰማይ ቃል ለምድር የትግሬ ክርስቲያን ተዋጊ ታቦት አውጥቶ እዛ ቤተ መቅደስ ውስጥ አይጸዳዳም በፍጹም አይጸዳዳም ካህን ጨክኖ እንደዚህ አርዶ ቤቱ ደጃፍ ላይ አይቀብርም ይሄ የትግሬ ባህልም የአማራ ባህልም አይደለም ይሄን አርገው ያሳዩ ሌሎች ናቸው ይሄው ማይበርድ የአማራና የትግሬ ጦርነት እንደዚህ የሆነው ይሄንን የሰሩ እጆች የሰሩ ኤክስፐርቶች ስላሉ ነው ይሄን ስትነግረው ጓይላል የትግሬው ጓይላል አማራው ያንጓጓል ደና አድርጎ ያንጓጓል እርቃንህን ያስቀራል ሲሉ ዛሬ ላይ እንደምታዩት ደርሰዋል በኢትዮጵያ ባለፉት 40 ዓመታት እንደነገርኳችሁ የዋሃቢ እስላም በተለያየ መልኩ ጦርነት ፈልጓል እንደ ብዙ ነገር አፍርሷል ብዙ ነገር አሳጥቷል ብዙ ነገር አጥፍቷል በአገራችን ላይ ብዙ ሴራ ጎንጉናል ብዙ ጎድጓድ ቆፍሯል ብዙ መንገድ ጠርጓል ለሃይማኖታዊ የእርስ በርስ ጦርነት ግን አልቻለም ፕሮቴስታንቶቹ ልክ እንደ ትግሬ ናቸው እንደዚህ እንደ ወያኔ ትግሬዎች ማለት ነው አሁን ፕሮቴስታንቶቹ እስላሙ ይወደዳቸው ይመስላቸዋል እዛ መጥቶ ኦርቶዶክስን ጠልቶ የኦርቶዶክስን እስላም ኢየሱስ የጠላው የዋሃቢ ኡስታዝ የጴንጤዎቹ በዓል ላይ ተገኝቶ ኢየሱስ ጌታ ነው ምናምን ሲሉ እያለ ያጨበጭባል አስብቶ ነው የሚበላ ጠብቅ የሚደርስልህ እንኳን የለም የሚደርስ እነሱም እያሉ ያሉት ጠንካራው የሰሜኑ ነው ኦርቶዶክስ ነው እሱን ቀንዱን ካፈጠስ ነው ካጸዳ ነው ይሄ ሰዓታት ስራ ነው ይሄ ጴንጤው የሰዓታት ስራ ነው ብለው ነው የሚሄዱት እነሱ ግን አልተሳካለትም ለምን ቢሉ አማራ የሚባለው ህዝብና ወርቅ የሆነ ስነ ልቦናው እንቁ የሆነ ስነ ልቦናው በኢትዮጵያ ትልቁና ሰፊው ስለሆነ በወጥመዳቸው ሊወድቅ ባለመቻሉና የአባቶቹ መንገድ እስከ ዛሬዋ ቀን ድረስ ያንን የመቻቻል ያንን የመከባበር ያንን የመዋደድ ያንን የመልካም ጉርብትና መስመር ይዘው ስለሄዱ ነው እኔ ሐረር ነው የተወለድኩት ሐረር ነው ያደግኩት እኔ በነበርኩበት ዘመን ቁርአን ቀርቼ ነው ያደግኩት ሙስሊሞቹ የኔ ጓደኞች እነ ኢብሮ ዳዊት ደግሞ ነው ያደግኩት ሃግዝ ሁካ ዊሳልስ ሐራም ያምስ ብለው ፊደል ሃሁ ብለው አቡ ጊዳ ብለው መልእክተ ዮሐንስ ብለው እኛም ደግሞ ዛ አሌፍ ባብለን ይሄንን ማቅ ታቻችሉ እምነቱ የራሱ ጉዳይ ነው ቋንቋውን በማወቅ ሊቅ በመሆን የተጎዱበትን ነገር አላውቅም ስለዚህ በዚህ ምክንያት አማራ በስነ ልቦና የአማራ እስላም ስነ ልቦናው ከፍ ያለ ስለሆነ አገርን በትከሻው የተሸከመ ስለሆነ የነዚህን ወጠጤዎች የአረብ ተላላኪ ገረዶች እነዚህን በንጽጽር ሰበብ ሃይማኖት ከሃይማኖት በማላጋት ቢዝነስ በመስራት ልጆቻቸውን በማደንቆር እንዳይማሩ በማድረግ ጨካኝ ስራ እየሰሩ ሀገሪቷንም እንደምታዩት አድርገዋታል ማለት ነው ዛሬ በአገራችን በአገዛዙ ሙሉ ይሁንታ ፈቃድ ወሃቢዎች የእስልምና ተቋሙን ይዘዋል ሐጂ ሙፍቲን ሰድበው አዋርደው አማራ ስለሆኑ አላግጠው ሙናፊቅ ናቸው ብለው የመቻቻልን ይሰብካሉ ይሄኛም ምንሰራውን የእስልምና የፖለቲካ እስላሙን አያራምዱልንም እንደምንፈልገው አያረጉንም ሀገሪቷን በመንፈልጋት ሼፕ ቅርጽ ለመስራት አያመቹንም ብለው ሼኩን አዋርደው ሰድበው ዛሬ ኦነግ የሆነ ሰው አምጥተው አስቀምጠዋል ኦሮሞ አድርገውታል መጅሊሱን ኦሮሞ አድርገውታል ይሄ ማይካድ ሀቅ ነው እውነቱም ነው ደግሞ እንግዲህ አሁን እነሱ ምን ይዘዋል መስጊዶቹን ይዘዋል መስጊዶቹ ውስጥ የሚሰጡት ትምርት መስጊዶቹ ውስጥ የሚያረጉት ፖለቲካ ከባድ ነው የፈለጉትን ቦታ የፈለጉትን መሬት ይወስዳሉ
የፈለጉት ቦታ ያለቅሳሉ ተሰብስበው መጥተው ሂዱ እዚህ ቦታ ውደቁ ተብለው በማስፈራራት ረብሻ ያነሳሉ ውከት ይፈጠራል በሚል ሰበብ እንደ ተናካሽ ውሻ ያንንም በመልከፍ ሀገሪቷን ፍዳ ያሳዟት ነው እኛን ብቻ አይደለም እስልምናውን እስላሙን የኢትዮጵያን እስላም ራሱን ጥንታዊውን እስልምና አፈር ከደቼ እያበሉት ይሄን በግልጽ ካልተነጋገርን መቼ ማንንም ሊላሻል ስለዚህ መስጊዱን ይዟል መስጊዱ በወጣቶቹ እጅ ነው ያለው አሁን እዚህ ቤተል ጋር ያለው መስጊድ የሚሰበከው ስብከት የሚደረገው ነገር እዛ ያሉ ሰዎች ይንገሯችሁ ገንዘቡ እንደጉድ ነው ይፈሰው ባንክ አላቸው ባንኩ ለመኒ ላውንደሪንግ የተመቸ ሊሆን ይችላል ገንዘብ ያለው ደግሞ ብዙ ስራ ይሰራል ዛሬ በኢኮኖሚ ደረጃ እነሱ ናቸው ብዙዎቹን በድህነታቸው ምክንያት ማህተብ ያስበጠሱ ነው ገጠር ሄደው የሚደርስላቸው ስላሳጡ ስንት የሚያለቅሱ ያየን አይደል እንዴ ቪዲዮ ያየን አይደል እንዴ ይያለቀሱ ክራቸውን እየበጠሱ ሲሰጧቸው መሄጃ የሌላቸው አስጨንቀው በዚህ አይነት ሁኔታ ፍዳ ያበሉት ህዝቡን ስርዓቱ ስለሚደግፋቸው ኢትዮጵያን መውረስ ስለሚፈልጉ ለአረቦች አሳልፈው መስጠት ስለሚፈልጉ ከአማርኛ ይልቅ አረብኛ ነው ከኢትዮጵያ ባህል ይልቅ የአረብ ባህል ነው ለነሱ የሚመቻቸው ይሄንን በደንብ መነጋገርና ማወቅ አለብን ደፍረን ካልተናገርነው ደግሞ አይሆንም ሳውዲ ለምንድነው የጥንታዊውን እስልምና የጠላችሁ የሚል ሰው ሊኖር ይችላል ለምንድነው ሳውዲ አረቢያ የጥንታዊውን እስልምና የሚከተሉትን የምትጠላው የምታሳድደው የሚላል እነሱ የሚሉት አላውን ሙስሊሞቹ ይላሉ እነዚህ የጥንታዊ እስልምናዎች ሳውዲ ይሄንን የምትጠላበት ዋናው ምክንያት ነብዩ የዛሬውን ሳውዲዎች አያቶቻቸውና ቅድመ አያቶቻቸውን ስላሸነፉባቸው ስላንበረከኩባቸው ዘር ማንዘራቸውን ስለገዙባቸው ጣዖታቶቻቸውን ስለገነዳደሱባቸው ቂም ይዘውባቸዋል በሳውዲ የነበረውን የጣዖት አምልኮ ያጠፉት እነዚህ ስለሆኑ የነሱ የልጅ ልጆች በዘር መተው እስላም ቢሆኑም እነዚህን የጥንታዊ እስልምና እምነት ተከታዮችን አፈር ከደቼ ያበሏቸዋል የነብዩን ቤተሰቦች በሙሉ ልጆቻቸውን የልጅ ልጆቻቸው እሳቸው ከሞቱ በኋላ አንድም ሳያስቀሩ የጨፈጨፏቸው የተረፉት ወደ ኢራቅ እንዲሰደዱ ተከታትለው ያረዷቸው ያኔዎቹ ሸዋሪጆች የዛሬዎቹ ወሃቢያዎች ናቸው እደግምላችኋለሁ ቁረጡት የነብዩ መሐመድን ቤተሰቦች በሙሉ አሳደው ልጆቻቸውን የልጅ ልጆቻቸውን እሳቸው ከሞቱ በኋላ ነብዩ ከሞተ በኋላ እንደ አንድም ሳያስቀሩ የጨፈጨፏቸው እነዚህ የዛሬዎቹ ሳውዲዎች ናቸው ተርፈው እንኳን ወደ ኢራቅ ሲሰደዱ ኢራቅ ድረስ ተከታትለው ያረዷቸው ያኔዎቹ ሸዋራጆች የዛሬዎቹ ወሃቢያዎች ናቸው ይሄንን በደንብ ልናውቅ ይገባል አንናገርም ስንል በቃ ደንቆሮች ዱዳዎች አይደለም ይሄን በተናገርኩት ነገር ስህተት ነው የሚለኝ ካለ ይምጣ መነጋገር ማውራት እንችላለን መነጋገር እንችላለን ስለዚህ እንዴት ይባላል መጥተው ኢየሱስ ክርስቶስን ሰደቡ መስደብ ብቻ አይደለም አህመድ ዲን ጀበል እንደምትመለከቱት አሳያችኋለሁ ይሄው ተመልከቱ ፍረዱን እግዚአብሔር በሚያውቀው ፍረዱን ይሄው ፍረዱ ያው ተመልከቱ አህመድ ዲን ጀበል አሁን የእስልምናው ስልጣን አለው አሁን በምክር ቤቱ ስልጣን አለው እንደፈለገ ይላል
እሱ እንደዚህ አለ እንግዲህ ኡስታዛቸው ነው እንትናቸው ነው አሁን አንዳንድ ሰዎች እነሱ ዋሃቢ ናቸው በእነሱ ምክንያት ነብያችን መሰደብ ይችላሉ አሉ ስለዚህ አንገብግቦት ማለት ነው ሙሉን ለጥፍላችኋለሁ ታዩታላችሁ ክርስቶስ ማን ነው ተመልከቱ ክርስቶስ ማን ነው 300 ወሳኝ ጥያቄዎች አሉን በማለት በክርስቶስ ላይ ጥያቄ አንስቷል ማለት ነው አዘጋጁ ማን ነው እንትን አድርጉት ስክሪን ኮፒ አድርጉት አስቀሩት ክርስቶስ ማን ነው 300 ወሳኝ ጥያቄዎች አዘጋጅ አህመድ ዲን ጀበል ታሳስ 2001 ዓመተ ምህረት አዲስ አበባ ብሎ ነው የጻፈው ጥያቄዎቹ ምንድናቸው መቅድም አለው ይሄው መቅድም አለው መግቢያ አለው ምዕራፍ 1 ኢየሱስ ማንነት ጉዳይ ምዕራፍ 2 ኢየሱስ መወለድና የሚነሱ ጥያቄዎች ምዕራፍ 3 አምላክ ስጋ ለብሶ ሰው ሆኗል ምዕራፍ 4 ኢየሱስ አስተምሮ ምን ነበር ምዕራፍ 5 ምስጢረ ሥላሴ ምስጢር ምዕራፍ 6 ለኃጢያታችን ሲል ተሰቀለ ዳንን ምዕራፍ 7 ኢየሱስ ማን ነው ብለው አመኑበት ምዕራፍ 8 ኢየሱስ ስለራሱ ምን እምነት ነበረው ምዕራፍ 9 እውን እነዚህ የአምላክ ባህሪ ናቸው የቁርአንን ዋቢነት የቁርአንን ምስክርነት ጠርቶ ስለ ኢየሱስ ክርስቶስ መጽሐፍ ቅዱስን ሚዛን አድርጎ ግጥም አድርጎ ወደ ስንት ገጽ መጽሐፍ ጽፏል ይሄው እንግዲህ ወደ ስንት ገጽ ሲያጠቃልል ራሱ ያጠቃለለበት መንገድ ያስቃቸዋል ይገርማቸዋል ጫንቆት ማለት ነው ምስጢረ ሥላሴ ጫንቆት ምን ብሎት ምዕራፍ ቁጥር የማርቆስና የማቴዎስን ወንጌል እየጠቀሰ ነው የጻፈው ሲጨርስም ምንድነው ያለው ሲጨርስም ምንድነው ያለው ሲጨርስም ቁርአን ጠቅሶ ምን ይላል የማርያም ልጅ ኢየሱስ እንደቀደምት ነቢያት አንዱ ነብይ እንጂ ሌላ እንዳልሆነ በመግለጽ ክርስቲያኖችን ይገሳል ምህረትን ጠይቀው በአድራጎታቸው እንዲጸጸቱ ይጋብዛል እንደሚከተለው ይገልጸዋል እነዚያ አላህ ሶስተኛውን ነው ያሉ በርግጥ ካዱ ከአምላክ አንድ አምላክ እንጂ ሌላ የለም ከሚሉት ጋር ባይስተካከሉ ከነሱ እነዚያ የካዱትን አሳማሚ ቅጣት በርግጥ ይነካቸዋል ወደ አላህ አይመለሱምና ምህረትን አይለምኑትምን አላህ ማሪ አዛይ ነው የመርየም ልጅ አልመሲህ ከበፊቱ መልእክተኞች በርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለም እናቱም በጣም እውነተኛ ናት ሁለቱም ምግብን የሚበሉ ነበሩ አንቀጾችን ለነርሱ ለካህዲዎች እንዴት እንደምናብራራ ተመልከት ከዚያም ከኡነት እንዴት እንደሚመለሱ ተመልከት ቁርአን ሱረቱል 573 እስከ 75 ቁርአን ክርስቲያኖችን የመጽሐፉ ባለቤቶች ሲል ይጠራቸዋል እንዲሁም ይመክራቸዋል እናንተ የመጽሐፍ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ በአላህም ላይ እውነትን እንጂ አትናገሩ የመርየም ልጅ አልመሲህ ኢሳ ያላ መልእክተኛ ወደ መርየም የጣላት ይሁን ቃሉንም ከርሱ የሆነ መንፈስ ብቻ ነው በአላህና በመልእክተኞቹም እመኑ አማልክት 3 ናቸው አትበሉ ተከልከሉ ለእናንተ የተሻለ ይሆናልና አላህ አንድ አምላክ ብቻ ነው እርሱ ልጅ ያለው ከመሆን የጠራ ነው በሰማያትና በምድር ያለው ሁሉ የርሱ ነው መመኪያም በአላህ በቃ አልመሲህ ለአላህ ባሪያ ከመሆን ፈጽሞ አይጠየፍም ቀራቢዎቹም የሆኑት መልእክተኞች አይጠየፉም እርሱን ከመገዛት የሚጠየፍና የሚያኮራ ሰው አላህ ሁሉንም ወደ እርሱ በርግጥ ይሰበስባል እነዚያም ያመኑት መልካሞቹን የሰሩት ምንዳዎቻቸውን ይሞላላቸዋል ከቸሮቻቸውም ይጨምርላቸዋል እነዚያን የጠየፉትን የኮሩትንም አሳማሚ ቅጣት ይቀጣቸዋል ከአላህ ሌላ ለነሱ ዘመድና ረዳት አያገኙም ብሎ ቁርአን ሱረቱ ኒሳን 4 ከ171 እስከ 173 ይሄንን ይጽፋል ማለት ነው አላህ እውነትን ተናገረ ከአላህስ በላይ ማውነትን ይናገራል የአላህ ውዴታና ሰላም የነቢያት መደምደሚያ በሆኑት በመሐመድ ላይ ይሁን መንገዶች ሁሉ ወደ እስላም ያመራሉ እስላምን ሳይቀበሉ ሞት እንዳይቀድሞት ተፈጸመ አህመድ ዲን ጀበል ሂጅራ 1430 2001 ኢሲ ብሎ ጽፏል ማለት ነው ይሄው ሲደመድምም በአስቸኳይ ተቀበሉ ብሎ ማለት ነው በአስቸኳይ እንደዚህ ተቀበሉ ብሎ ነው የጻፈው
የተመልከቱ እሱ የዚህን ያህል በእስልምናው ላይ ሆኖ ክርስትናን ሚዛን አድርጎ እኔ አምላኬ የምለውን እኔ ጌታዬ የምለውን እኔ መድኃኒቴ የምለውን እኔ የማነበውን መጽሐፍ ቅዱስ የምጠነቀቅለትን የምሳሳለትን ሳነበው በፍርሃት በራአድ የምንቀጠቀጥለትን የኔን መጽሐፍ ቅዱስ እኔ የሚገባኝ ለሱ የማይገባውን ይሄን ሁላ ገጽ 138 ገጽ ጽፎ ከዛ እኔ ዝም እንድለው ይፈልጋል እኔ ዝም እንድለው ስለዚህ እሱ መጽሐፍ ቅዱስን ተንትኖ ኢየሱስ ማን ነው ብሎ ጥያቄ ፈጥሮ ሲጽፍ እኔ ደግሞ ግጥም አድርጌ መጥቼ መሐመድ ማን ነው ቁርአን ምንድነው ሐዲስ ምንድነው ብዬ ስጽፍ የጨዋታው ህግ የሱን እንደሰማሁት የኔን መስማት ነው ያለበት እሱ ይሄን በማለቱ ሌሎቹ በመሳደባቸው እኔ ያውን አላቀርበው ማቅረብም ይችላል እነሱ በመሳደባቸው ኡስታዞቻቸው ክፍታፎቻቸውን በክርስትና ላይ በመክፈታቸው ታቦቱን ጣዖት ነው ይያሉ እንጨት ነው ይያሉ ቤተክርስቲያንን ያዋረዱ ያቃጠሉ ነቢያቶቻችንን ሐዋርያቶቻችንን እየሰደቡ ያዋረዱ የተናደደ የለም የበሸቀ የለም እኛ የተማርነው አቤቱ ጌታ ሆይ የሚያደርጉትን አያቁምና ይቅር በላቸው ብለን ያልነው ሰልፍ ይወጣ የለም ሰይፍ ያነሳ የለም ድረሱልን አዋጅ በአዋጅ መንግስት ፖሊስ የታለ ያለ የለም እኔ አምላኬ የምለውን እግዚአብሔር ወልድ ነው የምለውን ክርስቶስን ሲሰድቡብኝ ማለት ነው እዚህ አሁን የተነሳው ይሄ ነው በመጽሐፍ ቅዱስ አንፃር ሆኖ ነበር ሲመዘን የነበረው ጥያቄዎች ተነስተዋል ሰው የተፈጠረው ከምንድነው እናንተ እንደዚህ ስትሉ ቁርአናችሁን ገልጠንና አንበው በሴቶች ጉዳይ በህፃናት ጉዳይ በግብረ ሰዶም ጉዳይ በአስከሬን ጉዳይ በምናምን ጉዳይ የተጻፉትን አምጥተው ይሄ ምንድነው ይሄ ምን ይላል ሲባል የኔን አትጠይቅ የኔን አትንካ የኔን አትግለጥ ያንተን ግን ልግለጥ ያንተን ግን ላዋርድ ይባላል እንዴ አይባልም እኔ ቁርአን አነባለሁ ቁርአንን አንቤ በደንብ የሚሉትን በደንብ ነው የምሰማው እና ስንጠያየቅ እኔ ጠይቃቸው ከኔ ጋር ብዙም መነጋገር አይፈልጉም እኔም እዛ ውስጥ አልገባ እጠይቃቸዋለሁ መጽሐፍ ቅዱስ በርሱ እንትን ይላል መጽሐፍ ቅዱስ እንደዚህ ይላል ብሎ ሲነሱ ጥያቄ እንጠይቃለን ይሄ ምንድነው ይሄ እንዴት ሆነ ይሄ ለምን ተፈጠረ ብለን እንጠይቃለን ጥያቄዎች ማለት ነው አሁን ያን ማንሳት እና እንደዚህ ብዬ ከነሱ ጋር ብዙ መነጋገር ማለት በቀደም እፎይ የሚባለው ልጅ አንዱ ይጠይቀዋል መቼ እንደሚጠይቀው አላቅም እያየሁት ነበርና ገባ ጠይቁኝ ያላቸው ጠይቁኝ እንከራከር ከመጽሐፍ ቅዱስ ጠይቁኝ ከፈለጋችሁ እኛ እሱን መልሳለን እኛ ደግሞ በተራችን ቁርአንን ጠይቃችኋለን አለ እሺ አለ ገባ እኔ ከኡስታዞቼ ጋር ባገናኝህ ትመልሳለህ ሆይ ይለዋል ይሄን ነው እፎይ የሚሉት ደስ ይለኛል ማንንም ማንጣ ደስ ይለኛል ጠይቀኝ ይለዋል ሁላችን የሰማነው ነው ከዛ አንተ ግማታም አንተ ክርፋታም አንተ ምናምን ብሎ ይሰድበዋል አይማ ትክክል አይደለም እንደዚህ የሚልህ ይሄ ነው ብሎ አንተ እኮ የተሰራው ከሚከረፋ ነገር ነው ብሎ እንትናለው ማለት ነው እኔ ታምረ ኢየሱስ ላይ የሰማሁትን እኔ ከቁርአን አንብቤው በጣም ተገርሚያለሁ እግዚአብሔር በሚያውቀው አላህ በሚል ጊዜ አስታውስ የመርየም ልጅ ኢሳ ሆይ ባንተና በእናት ላይ የዋልኩላችሁን ጸጋዬን አስታውስ በህፃንነትና በከፋኒሳነት የበሰለ ሰው ሆነ ሰዎችን የምትናገር ስትሆን በቅዱስ መንፈስ በገብርኤል ባበረታው ጊዜ ጽፈትና ጥበብንም ተውራትንም ኦሪት ማለት ነው ኢንጂልንም መላእክትንም ወንጌልም ማለት ባስተማርኩ ጊዜ ከጭቃም የወፍ ቅርጽ ቢጤ በፈቃዴ በምትሰራና በውስጧ በምትነፋ በፈቃዴም ወፍ በምትሆን ጊዜ
እውርም ሆኖ የተወለደና ለምጻሙን በፈቃዴ በመታሽር ጊዜ ይሄ ታምረ ኢየሱስ ላይ የተጻፈ ነው። በሕፃንነቱ ጌታ ከናቱ ጋር ሆኖ እዛ ሲማር ከሕፃናት ጋር ሲማር ጭቃ አድቦልብሎ ወፎቹን እፍ ብሎ ያደርግ እንደነበር የሚዘባው ታምረ ኢየሱስ ነው። የታምረ ኢየሱስ ላይ የነበረውን ወስዶ ቁርአን ሲጽፈው እኔ ማንበብ ጥሩ ነው ያው እንትን ትላላችሁ። ስለዚህ ይሄ ልጅ እየጠቀሰ እርሱም በሱራ 5:110 ላይ ያለውን ነው እንግዲህ የሚናገረው የእርሱ ከያ የጭቃ የፈጠራችሁ ከዚያ የሞት ጊዜን የወሰነ ነው ብሎ ይጠቅስለታል። እርሱን ከጭቃን የፈጠርከው ይላል መልሶ ጭቃ ይላል። ሰውን ከሚጨለጨል ሸክላ ከሚገማ ጥቁር ጭቃ በርግጥ ፈጠር ነው ይላልና አንተኔን ግማታም ክርፋታም እምትለኝ አንተ እንኳን የተፈጠርከው እንዲህ እያለ ነው የሚጠቅስልህ እያለ ነው ልጁ ሲናገር የነበረው ማለት ነው። ስለዚህ ንጽጽር አደገኛ ነው፣ ምክንያቱም ያስከፋል። ከዛም ቤት ተጠቅሶ ስለሆነ ከዚህም ቤት ተጠቅሶ ከሆነ ያስከፋል። ንጽጽር ውስጥ የሚገባ ሰው መከፋትን ይዞ ነው መምጣት ያለበት። እኔ አምላኬ ይሰደብብኛል፣ አንተ ደግሞ ነብይ ይሰደባል። እኔ መጽሐፍ ቅዱሴ ይሰደባል፣ አንተ ቁርአን ይሰደባል። እኔ ቅዱሳኔ ይሰደቡልኛል፣ አንተ ደግሞ ነቢያቶች ይሰደቡባል። እኔ ካህናቶች ይሰደቡብኛል፣ አንተ ደግሞ ሼሆች ይሰደባሉ። እኔ ቤተክርስቲያኔ ይዋረድብኛል፣ አንተ መስጊድህ ይዋረድባል። ስታነጻጽር መሆን ያለበት ይሄን ችለ ነው መግባት ያለበት። ልጆቹ የሚያረጉት ይሄንን ነው። አሁን እየተባለ ያለው ግን እኛ ስንናገር ዝም በሉ፣ እነሱ ሲናገሩ ችግር የለባቸው። ሁለተኛ የሚያመጡት ጨዋታ ደግሞ በጣም የሚቀርቡን ወዳጆቻችን ደግሞ ምንድነው የሚሉት? ዘመዴ ይሄን እኮ የሚያረጉት ወሃቢዮቹ ናቸው። ለወሃቢያ ተብሎ መልስ ይሰጣል ወይ? ወሃቢያ ይሁን ምን ይሁን እኔ ታቅላለሁ። እስላም ነው። አህመዲን ጀበል ወሃቢያ ይሁን ሰለፊውን ሱኒ የታቅላለሁ። አህመዲን ጀበል የሚባል በእስልምና ጉዳዮች ምክር ቤት ስልጣን ያለው ቦታ ያለው ህዝብ የሚመራ ሰው የኔን አምላክ ጥያቄ አንስቶበት መጽሐፍ ጽፎ አፈር ከድሜ ሲያበላው እያየው ለአህመዲን ጀበል መልስ ብሰጠው ምንድነው? ማህበረ ቅዱሳን መልስ ሰጥቷል፣ ፕሮቴስታንቶቹ መልስ ሰጥተዋል። ትክክል አይደለም ብለው ማለት መብት ነው። መልስ የሰጡት ግን ኢየሱስ ክርስቶስን ከመጽሐፍ ቅዱስ አንፃር ነው የሰጡት። ከዛ በኋላ ደግሞ ለአህመዲን ጀበል ነብዩ መሐመድ ማን ነው? ነብዩ መሐመድ ለምን እንዲያደረገ ብሎ መጠየቅ መብታቸው ነው። ኃላፊነቱ የሚወድቀው የማስረዳት ይሄንን ጉዳይ በቀሰቀሱት ይሄን ጉዳይ ቆስቆሰው ባመጡት በእስላሞቹ ላይ እንጂ በክርስቲያኖቹ ላይ አይወድቅ። እኛማ ችለነዋል። ክርስቶስ ሲሰደብ፣ ስላሴ ሲሰደብ፣ ጣዖት ነው የምታመልኩት ስንባል ምን ስንባል ችለነዋል። ስንታረድ ችለነዋል። ስንገደል ችለነዋል። እንደ ጽድቅ ነው የሚቆጠረው ሲባል ችለነዋል። ይሄ አርባር እየሰበሰብክ ሰልፍ እያስወጣ መንግስት እያስደነገጥ እያስደነበርክ የምትለው ነገር ትክክል አይደለም። ትጠየቃለህ። ስትጠይቅ መስታወት ቤት ቁጭ ብለህ ለምን እንትን ትላለህ? ምክንያቱም መጽሐፍ ቅዱስን የምትተነትነው ክርስቲያኖች መጽሐፍ ቅዱስ እንደማይረባ እንደማይጠቅም አውቀው ወደ እስልምና እንዲገቡ ነው፣ ወደ እስልምና እንዲመጡ ነው፣ እስላም ሆነው እንዲሞቱ ነው የምትደክመው። ክርስቶስን የምታዋርደው ዝቅ የምታደርገው በቁርአን አይን እየነጠርክ በቁርአን አይን እያየህ የምታነጻጽረው ክርስቶስን እኔ አምላኬ የምለውን የምታነጻጽረው በቁርአን አንፃር እያየህ ነው። ስለዚህ የኔን ስትጠይቅ ወደ አንተ ደግሞ ጠይቅና እመጣና አፈር ከድሜ ያበላሃለሁ እጠይቅሃለሁ። እኔን ስትጠይቀኝ ዝም እንዳልኩ አንተን ስጠይቅ ወይ ዝም ትላለህ? እኔን ስትጠይቀኝ እንደመለስኩልህ አንተን ስጠይቅ አንተም ትመልስልኛለህ። አለቀ። አሁን ዛሬ እንዲህ የፈራችሁት ገብቶናል። እኔ ገብቶኛል። የፈራችሁት መመለስ አቃታችሁ። ሊቃውንቱ ይከለክላሉ። የእስልምና ሊቃውንቶች ክርክርን ይከለክላሉ፣ ንጽጽርን ይከለክላሉ። የራስን ይዘ የራስን አክብረ እየሰገድክ እስልምና የሚያዝን ፈጽመ ሂድ ነው የሚሉት። አሁን ያለው ወሃቢ ደግሞ እስልምናውን ለንግድ ነው የሚፈልገው።
የሰው ብዛትን ለንግድ ነው የሚፈልገው ከሚያቀርበው ምርት ከሚሸጠው ንግድ ከሚሰራው ስራ ጋር አያይዞ ነው የሚፈልገው ስለዚህ ምድር ሁሉ እስላም እንዲሆን ይፈልጋል ነጋዴ ስለሆነ ስለዚህ ኦርቶዶክሱንም አይሁዱንም ጴንጤውንም አምጥቶ እስላም አድርጎ መክበር ነው የሚፈልገው ይሄ ስግብግብነታቸው ነው ለአላህ ቀንተው ለጀነት ቀንተው አይደለም ስግብግብነታቸው የፈጠረ ንግዳቸውን የፈጠራቸው ስለዚህ አሁን ጥያቄ መፈጠር ተጀመረ ክርስትና ሴቶችን ያዋርዳል ሴቶችን እንዲህ አድርጓል ብሎ ሲል ኦኬ እስልምና ሴቶችን እንዲህ ይላል የወንድ ግማሽ ናት ይላል ሙሉ መብት ይላትም ይላል ቁርአኑን ጠቅሰው እንዲህ ነው ብለው መጠየቅ ጀመሩ የማስረዳት ኃላፊነቱ የሚወድቀው ጥያቄውን መጀመሪያ የክርስቲያን ሃይማኖት ሴትን እንዲህ ያደርጋል ብለ የጠየቀው አንተ ነህ ኦኬ እኛ ሴቶችን እንዲህ ነው የምናከብረው እኩልናት ነው የምንለው እስልምና ግን ሴትን እንዲህ ይላል ብሎ ሲል አለቀ ንግግሮችን ይሰማሉ ሴቶቹ ገብተው ሙስሊሞቹ ሰምተው ይሄን ታቂያለሽ አላቀም ግለጭ አንቢ ይሄንን ቁርአን ቀርተሻል አዎ ይሄን ተምረሻል አዎ ይሄን አላነበብሽም አላነበብኩም ገና ኡስታዞችን ጠይቃለሁ እንዳይነበብ የተደረገውን የተከደነውን እነፎይ መጡና ገለጡት መጡና ገለጡት እኔ ልጁ እንደው ውጭ ሀገር ያለ ምናምን ነበር ይመስለኝ እዛው ኢትዮጵያ ተቀምጦ እዛው አዲስ አበባ ሆኖ እዛው ናዝሬት ሆኖ እዛው ጅማ ሆኖ እዛው ሆኖ ሲፈልጉ በኦሮምኛ ሲፈልጉ በአማርኛ መልስ መመለስ የሚችል ልጅ ሆኖ ነው ያገኘው ማንንም የነካው የለም ማንንም ክርስቶስን ሲያዋርዱበት እሱ ደግሞ ነብይ ነው ነብያቸውን ያዋርዳል በቃ አለቀ አምላኩን ሲሰድቡበት እሱ ደግሞ ነብያቸው መጽሐፉን ገልጦ ምንድነው የሚለው ይያለ ይጠይቃቸዋል ክርክር ነው ያደረገው ንጽጽር ነው ያመጣው አለቀ እንደዚህ ነው ሲል አይልም ሲሉት እሺ አምጡ ኡስታዞቻችሁ ይምጡ የተጠየቀውን ተመልሳለህ እነሱ ሲገደ መልስ አለቀ ክርክር አይሻን በስንት አመት ነው ያገቧት በ6 ከቁርአን አስረዱን ኃላፊነት ነው የወደቀባችሁ የማስረዳቱ ኃላፊነት የኡስታዞቹ ነው ከዛ ያው የሞከራችሁ ነው ሙከራው እናንተ ያላችሁት ነው የዛን ጊዜ የ9 አመት ህፃን ማለት ትልቅ ናት ጎሮምሳ ናት የዚህን ጊዜ ከዚህኛው ዘመን ጋር አታነጻጽሩት የለም ግን እንደዛም ከዛ ይመጡና የነብዩ ልጅ በ13 አመቷ ነው በ14 አመቷ ለጋብቻ ስትፈለግ አይቻልም አልደረሰችም ብለው ከለከሉ ይላል ቁርአኑ ይሄው እዚህ ቦታ እሳቸው የ6 አመት አግብተው እንደገና ደግሞ ይሄን ጥያቄ ነው ያነሱት ከቁርአኑ ነው ያመጡት ይሄን መመለስ የነሱ ነው ንጽጽር አለማምጣት ንጽጽር ከመጣ በኋላ ያስከፋል ያበሳጫል በተለይ ደግሞ ያልተማሩትን ግልብ ስሜት ላይ ያሉትን ለማስቆጣት ይተቀሙባቸዋል ይሄ የዋሃብያ እስላም እየሰራ ያለው ለዚህ ነው እናውራ ከተባለ በቃ ማውራት እንችላለን እንጻፍ ከተባለ መጻፍ እንችላለን ጻፉ የፈለጋችሁትን ሚስጥረ ስላሴን አዋርዳችሁ ጻፉ ሎቱ ስብሐት እግዚአብሔርን አዋርዳችሁ ጻፉ ክርስቶስን አዋርዳችሁ ጻፉ እንደፈለጋችሁ አውሩታል አንድም ክርስቲያን ክርስቶስ ለራሱ መሆን ካቃተው አንድም ሰው ላይ ሰይፍ አንድም ሰው ላይ ዱላ እጅ ያነሳ ከዛ ደግሞ እኛ እንጽፋለን እኛ ስንጽፍ ደግሞ ነብዩ እሳቸው ከሚወዱን በላይ እኛ እንወዳቸዋለን ብለህ የምትገልጠው አይደለም እኔ ክርስቶስን የምወድበት መውደድና አንተ ነብዩን የምትወድበት መውደድ ንጽጽር እናቀርበው ከተባለ የኔ ንጽጽር ሚዛን ሊደፋ ይችላል ያንተ ደግሞ ባንተ ትክክል ነህ የኔን ስትነካ ነው እንዴት ብዬ መጠይቅ እኔ ክርስቶስ ይወደደኝ ከሰማያት መጥቶ ከድንግል ማርያም ተወልዶ ስጋ ለብሶ በመድር ላይ ተመላልሶ ስለኔ ኃጢያት ስለኔ በደል መከራን ተቀብሎ ተገርፎ ተተፍቶበት ስለኔ በደል የኔን ኃጢያት የኔን ከግራ ቁመት ወደ ቀኝ ከሲኦል ወደ ገነት ከገሃነመ እሳት ወደ መንግስተ ሰማያት ለማስገባት
አባቴ አዳም የበደለውን በደል ተሸክሞ በመስቀል ላይ ዋለልኝ የፍቅር ጥግ ማለት ሞቶ ነው የሚገለጠው ከዚህ በላይ መውደድ የለም ከዚህ በላይ ፍቅር የለም ስለ በጎቹ የተሰቀለ ስለ በጎቹ የተሰዋ ስለ በጎቹ መከራን የተቀበለ አምላኬ ሆይ ብዬ በርከክ ብዬ ነው ማመልከው በርከክ ብዬ እንደዚህ ብዬ ነው ማመልከው እንደዚህ ብዬ ነው ማመልከው ሰግጄ ነው ማመልከው እና ይሄንን አምላኬን ፍቅሩን እንዲየገለጠልኝ ምለውን መተ አንተ ስትናገረኝ እጠይቀሃለሁ አንተ መሐመድን የምትወደው አንተ የምታፈቅረው ምን አርጎልህ ነው ብዬ ነው መጠይቀህ ምንድነው ያደረገልህ ብዬ ጠይቃለሁ ንጽጽር ብለ ስለመጣ ማለት ነው ያንተን ቤት ያንተን ቁርአን ያንተን ምን አላይም ብዬ ተቀመጥኩትን ሰው በግድ መተ መጽሐፍ ቅዱስ እንዲህ ይላል የማያገባህን የማታቀውን የማይመለከትን ያልተማርከውን ያልቀጸልከውን ተርጓሚ የሌለውን ቁርአኑም እኮ ተርጓሚ ይፈልጋል ይሄ የተነገረው ለእንደዚህ ነው እኔ በደረቅ ማነባው የእስልምና ሊቃውንት የእስልምና ሼኾች ኖ እንዲህ የሚለው እንዲህ ነው በዚህ ታሪኩንም እነሱ ናቸው የሚያውቁት እንዲህ የሆነው በዚህ ምክንያት ነው እንዲህ የሆነው በዚህ ምክንያት ነው ብለው ይናገራሉ ማለት ነው የክርስትናም እንደዛ ክርስቶስ 3 ቀንና 3 ሌሊት የታል እንትን ያለው ምናምን ብሎ አንድ እስላም መጥቶ እኔን መከራከር አይችልም አንድ ጴንጤ እንኳን ቢከራከር ለሱ ለማስረዳት ይረዳኛል ይሄኛው እስላም መጥቶ ምን አገባው 3 ቀን ይሁን 4 ቀን ግን ትክክል አይደለም ብሎ ሲመጣ ባስረዳው ሲገባው አለ አንድ ቀን የሚባለው እዚህ ድረስ ነው ክርስቶስ ወደ መቃብር ከመውረዱ በፊት 11 ሰዓት ላይ ነበር እንደ አንድ ቀን ይቆጠራል ሁለተኛው ቀን እስከ ቅዳሜ ድረስ እስከ ማታ ድረስ ነው ሁለት ቀን ነው የተነሳው እኩለ ሌሊት ስለሆነ የሶስተኛው ስለሚቆጠር 3 ቀን ነው ይሄ ነው ብሎ የቤተ ክርስቲያን ሊቃውንቶች የክርስትና ሊቃውንቶች 3 ቀንና 3 ሌሊትን ያስረዳሉ ከአርብ አንዲት ሰዓት ወስደው ማለት ነው ከአርብ አንዲት ሰዓት ወስደው በአንድ ቀን አካክሰው ከቅዳሜ ደግሞ 24 ሰዓት ወስደው አንድ ቀን አድርገው ከእሁድ ደግሞ ከቅዳሜ በኋላ ያለውን ወስደው ነው ምክንያቱም አይሁድ ምንድነው የሚሉት አርብ ማታውን እስራኤል ሀገር ስትሄዱ አርብ ማታ ጥድፊያ ነው በቃ ጥድፊያ ሰንበት ገባ ብለው 12 ሰዓት እስኪሆን ድረስ ጥድፊያ ነው ስለዚህ ከአርብ 12 በኋላ ያለው ሰንበት ነው በቃ ከቤታቸው አይወጡም ከሙክራብ አይወጡም ከምናምን አይወጡም መኪና የሚባል ዝር አይል ከዛ ከቅዳሜ ማታ በኋላ ደግሞ እሁድ ይመጣል እሁዳቸውን ደግሞ የሥራ ቀናቸው ነው ይሄዳል እኛ ያን ቆጥረን ነው ስለዚህ አንድ እስላም መጥቶ እኔ እንዴት 3 ቀን ሆነ ምናምን ካለ ለታሪክ ነው የፈለገው ለማመን ነው የፈለገው ምንድነው የፈለገው ምን አገባው ምን ይመለከተዋል ከዛሱ ይሄን ሲለኝ እኔ ደግሞ እዚህ ጋር መጥቼ ይሄ ማለት ምን ማለት ነው ምናምን ስለው ይሄ ትክክል አይደለም ይሄ ፈሪነት ነው ይሄ ደካማነት ነው ስለዚህ አሁን ሞት ያወጁ ነው እየሰማዋቸው ነው ሚዲያው በእነሱ እጅ ነው ምናምኑ ሁሉ በእነሱ እጅ ነው ስለዚህ እንደፈለጉ ይናገራሉ አሁን አቡበከር የሚባለው ሰው ሲናገር ሰምቻለሁ አቡበከር የሚባለው ሰው ማለት ነው እንሰማዋለን ሞት ነው ይሄንን ሞት የመጨረሻው ከነብይ ሞት በላይ አይደለም እኔ በሞት ድል ብናደርግ ቦታ እንዳትነቁ እናንተን የሚለፍረው በማንነታችሁ አይቱ ተስፋላችሁ ዛሬ በዚህ ትውልድ ላይ ዛሬም ነብዩ እየተሰደቡ ነው ታውቃላችሁ ዛሬም የእስልምና ክብር እየተደፈረ ነው ይሄ ትውልድ ባለበት ዘመን ውስጥ ይሄንኛ ሞት ነው ታምናላችሁ ምንድነው መልሳችን አማም ረብ العالمين በዚህ አጋጣሚ ይሄንን መልእክት ማስተላለፍ ፈልጋለሁ ለሚሰሙት ሁሉ ስሙ በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብር የነካሰው ነብዩን አይደለም የደፈረው ነብዩ ማይደፈር ስብዕናና ክብር ያላቸው ነው አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም ምንም የሚሹሱ አይደለም ግን ድፍረቱኛ ነው የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምር ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም አድርገንም አናውቅ የትኛው እምነት ክብር እንዲነካ
አንፈልግም ያም የታዘዝነው በቁርአን ላይ ነው አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናናደርግ ሰዎች በአስተምሮት ይጥሩ ይስበኩ አደባባዩን ይቆጣጠሩ ችግር የለብንም ሐቅ ያለው ሜዳው ላይ ይውጣ ነገር ግን የእምነቱን ረምዝ ይሁን እስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህ ኡማ ክብር መንካት ነው ተመልከቱ እሱ ለነብዩ ይሄን ያህል ክብር ነው ቢራው የነብዩን ክብር መንካት የነብዩን ስም መንካት ለሱ 100 ጊዜ ብንሞት ይበልጠናል ማለት የክርስቶስ መነካት የአምላኬ መነካት የእግዚአብሔር የቤተክርስቲያን መነካት የቅዱሳን መነካት ግን ለሱ ጉዳይ አይደለም ኢየሱስ ክርስቶስን የሚያያይዙት ከእስራኤልነት ጋር ነው እስራኤልን ስለሚጠሏት ከፍልስጤምና እስራኤል መንፈስ ጋር ነው የሚያያይዙት ተናግሯል ይሄንንም ብሏል እሱ ተናግሯል ይሄንን ክርስቲያኖች ለምንድነው ኦርቶዶክሳውያን ክርስቲያኖች ለምንድነው እስራኤልን የሚደግፉት እስራኤል እኮ ኢሳን የሰቀሉ ናቸው እንደዚህ ናቸው ብሏል እሱ ሌላ ትርጓሜ ያለው እሱ የዚህን ያህል መስጊድ ውስጥ ነው የሚደረገው አሁን ዘበነ ይሄን ያደርጋል ምህረታብ ይሄን ያደርጋል መምህር ጳውሎስ ቦሌ መድኃኔዓለም ይሄን ያደርጋል መምህር ተስፋዬ ሞሲሳ ይሄን ያደርጋል ቤተ ክርስቲያን ውስጥ ቆሞ በዚህ መጠን መናገር ይችላል ማስጠንቀቅ ይችላል አይችልም አያረጉትም አመት የፈጀ ነው ክርክሩ አመት የፈጀ ነው እነፎይ እነማን አሁንማ በዙ ልጆቹም በዙ በጣም ብዙ ናቸው አሁን እየሰማውት ያለው ነገር መቆም አይችልም ቴክኖሎጂው ሰፋ ጠያቂው በዛ አመት ሙሉ ቁጭ ብለው ጥያቄ ሲበዛባቸውና መልስ ሲያጡ ካልገደልን ካላሳደድን ማለት ልትገሉት ትችላላችሁ ልታስሩት ትችላላችሁ ባንኩ በእናንተ እጅ ነው ታኩ በእናንተ እጅ ነው ምኑ በእናንተ እጅ ነው ትችላላችሁ ማስቆም ግን አትችሉ በዚህ መልኩ አይቆምም የሚቆመው በህግ በስነ ስርዓት ነው ውሾቻችሁን ስታስሩ ነው እዚህ ዝም እንደማንል ያቆት ይገባል እኛም ዝም አንልም ነው አንተ ዝም ሳትል ዝም እንድላል አንድ ነገር መታወቅ አለበት ዝም ያለውላ ምን ያለውላ በቃ ምንም እንትን የለውም ማለት አይደለም ውሻ ስትሮጥለት ይነክሳል አለቀ ያባራሃል ውሻን ቆም ብለህ ነው የምታናግረው ቆም ብለህ ታናግረዋለህ ዱላን ይዘህ ምንን ይዘህ ቆም ብለህ ታናግረዋለህ እንድንሮጥላችሁ ነው የምትፈልጉት አህመዲን እንትና ያለውን ስለሰማው ነው ማነው አሁን ብቅ ብሏል ይሄ የእስልምናው ቃለ ሙጂባሚኖ ቁጭ ብሏል ፖሊሶቹን እናዛለን አህመድ ሸሊል ምናምን የሚባለው እኮ 50 ሺህ ብር አዋጣለው 100 ሺህ ብር ብለዋል እሱን ለያዘ እሱን ለነካ ፎይን እንትላለ ብለዋል ይሄ ቀላል ነገር አይደለም እናንተም የታጠቃችሁትን ሱሪ የታጠቀ ህዝብ ነው ያለው በፖለቲካ በፕሮፓጋንዳ እንደ ህፃን እየጮሁ ያለቀሱ በማስገደድ ጩኸት አስፈርቶ የለም ይሄ ከኖርንባትም እኩል እንኖርባታለን ከጠፋንባትም እኩል እንጠፋባታለን ሀገሪቷን ማለት ነው ሃይማኖት ነው የሃይማኖት ጉዳይ ሰስ ነው አንተ ዘመኑ ስርዓቱ ስለሚፈቅድልህ አብይ አህመድ ፓርቲው ስልጣን ሁሉ እስላም ስለሚሸጥ ዘመኑ የኔ ነው ብለ መስጊድ ውስጥ ይሄን ቅስቀሳ የምታደርግ ከሆነ የራበው ህዝብ ነው ያለው የተቸገረ ህዝብ ነው ያለው የመረረው ህዝብ ነው ያለው አታቆሙ ማንንም አያቆሙ መጻፋችን አትንኩ አንነካባችሁም ብሎ መሄድ እንጂ ነብዩን ወዳቸዋለሁ ስትል ክርስቶስን ወደዋለሁ የሚል ይመጣል ጊዮርጊስ ይመጣል መርቆሪዎስ ይመጣል ሰማዕቱ ቅዱስ መርቆሪዎስ ቅዱስ ክርስቶስ ሰምራ ትመጣለች አንተ ነብይን ስትወድ አምላኩን ክርስቶስን የሚወድ ይመጣል ስለ ክርስቶስ ሲል መከራ የሚቀበል የሚጋፈጥ ይመጣል እኔ ዝም ፋኖ ምን ይመስላል እንዴ አልልም ፋኖ ምን ይመስላል አልልም አንዳንዶቹ ደግሞ ምን ይላሉ ይሄ ነገር እስልምናንና እንትን ይሄ እፎይ ያነሳው ነገር የአማራ እስላሞች እየተቆጡ ነው እና በአማራ ውስጥ ችግር ሊፈጥር ይችላል ምን አገናኘዋል እፎይ አምላኩ ተሰደበበት ለአምላኩ መልስ ሰጠ መጽሐፍ ቅዱስ ተተቸበት ቁርአንን ተቸ አማራ የሚታገለው ለህልውናው ሲል ነው
ከዚህ ጋር ምን ያገናኘዋል? ምንም የሚያገናኘው ነገር የለም። ምንም የሚያገናኘው ነገር የለም። እና እንቀጥላለን እንሰማለን። ስምና ጉዳይ ተቋሙ ክስ ይመሰርታል። ይሄን ድርጊት ዛሬም ትናንትን በፈጸሙ ሰዎች ላይ አያችሁ መጅሊሱን ተቆጣጥረውታል። ወሃቢዮቹ ፍርድ ቤቱን ተቆጣጥረውታል። ስርዓተ መንግስቱን ተቆጣጥረውታል። የደህንነት መስሪያ ቤቱ ዋነኛ የግራኛ አህመድ ዘር አለብኝ የሚለው ሬድዋን ሁሴን ነው። እስልምና ምድሪቷ ሁሉ ትጥለቀለቃለች የምትለው ሙፈሪያት ካሚል ናት። አብይ አህመድን የምታውቁት ነው። ዳግማዊ ግራኛ አህመድ ነው። ምክትሉ እስላም ነው። አዎ ታንኩም ባንኩም የነሱ ነው። ጴንጤና እስላም ነው አሁን የያዘው። ስለዚህ ልትከስ ትችላለህ፣ ልታስር ትችላለህ። አንድ እፎይን ነው ብታጠፉት ብትገድሉት ቤተክርስቲያኒቷ ምንም እንደናንተ አሁን እንደዚህ እንቅስቃሴ አታደርግም። ምክንያቱም ሽባ የሆኑ እንኳን ለእንደዚህ አይነት መልስ ሊሰጡ ይቅርና ምንም ውስጥ አደጋው 5 ኪሎ ሲደርስ ነው ጥቁር ልበሱ ውጡ አድኑን የሚሉት። ጉሮሯቸው ሲያዝ እንጀራቸው ጉሮሯቸው እምነት ሃይማኖት የሚታያቸው የኛዎቹ 5 ኪሎ ሲደረስ ነው 24 ሰዓት ቴሌቪዥን ላይ ተጥደው ጥቁር እንልበስ እናልቅስ የሚሉት። ከዛ አካባቢ ምንም ላታገኙት ይችላልላችሁ። ነገር ግን የተነሳው ህዝብ የተነሳው ማዕበል እንዲህ በማስፈራራት የሚቆም አይደለም። አዎ ትችላላችሁ፣ ትናገራላችሁ። አስከባሪ አካላቶች ሰዎቹ በህግ ቁጥጥር ስር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊ ስርዓት ተከትለን እንሄዳለን። ይሄን ያነሳሁት እናንተ ወጣቶች ስሙ። ዲናችሁን ስተው ይሄ ነው ማንነታችሁ የሚመጣው። እናንተን የሚደፍረው በማንነታችሁ አይቶ። ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው። ይሄንን አስቡት። አያችሁ ተመልከቱ። ይሄ አሁን መስጊድ ውስጥ ነው ቅስቀሳው የሚቀሰቅሰው። የምታዩት ነው የምታዩት አቡበከር የሚባል ነው። ይሄ ድልብ ዋሃቢ ወያኔ እጁን ይስራ አስራ ስታስለፈልፈው የነበረው ምን ሊሰሩ እንዳቀዱ ምን እንደሆኑ ሽንቱን እየሸና ሲያወራ የነበረ ማለት ነው። ዛሬ አብይ አህመድ አምጥቶ ከአፈር አንስቶት ስልጣን ሰጥቶት ወገኖቹ ወሎና አርጎባ ዛ ያልቅበታል፣ በኦሮሞ ሰራዊት ያልቅበታል። እቺን እንጀራ ሰጥተውት መኪና እየቀየረ 4-5 ሚስት እያገባ እንዲኖር አድርገውታል። አሁን በቃ መናገር ይችላል። በየትኛው መድረክ ላይ እነ ዳንኤል ክብረት ምንም እየጠሩ እስልምናውን በተለይ አማራው እንዲያደነዝዝላቸው ያደርጉታል። ከዛ መጥቶ አፉን ይከፍታል። ከኋላ እንኳን የተጻፈው እንደምትመለከቱት ከኋላ እንኳን የተጻፈው መስጊድ ውስጥ በላቲን ነው። እሱ አማራ ነው እንግዲህ የደሴ ሰው ነው ግን በላቲን የተጻፈው ሆድ ሲበረታ እንዲህ ነው የሚያደርገው። ምን ያገናኘዋል? አሁን ክርስቶስ አምላክ ነው ሲል አይደለም ማለት ከዛ እነሱ ደግሞ መሐመድ ነብይ አይደለም እንደዚህ ነው ብለው አመጡ ከቁርአኑ ማለት ነው። ክርክሩ በሁለቱ መሃል ያለው ኡስታዞች ናቸው የመጡት። ጠያቂዎቹ እነሱ ናቸው የመጡት። እናንተ የተጠቃችሁት እናንተ ስትርቁ ነው ነብያችሁ የተነካው። ቤተክርስቲያን መቼ እናለች? እና አህመድ ዲዳት ክፍታፋቸውን ሲከፍቱ በክርስትና ላይ ያውላ ጉድ ሲሆን ይሄ አህመድን ጀበል የተባለ የጅማ ጎፍላላ አፉን ሲከፍት በቤተክርስቲያን ላይ በክርስቶስ ላይ ቤተክርስቲያን መልስ ሰጣለ። ንቃ ነው ተታች ሄደችው ምንም አያመጡም ብላ በቃ ተነክቶብናልና ደወል ይደወል እንነሳ። እናንተ ኦርቶዶክሳውያን ክርስቶስ እኮ የተሰደበው እናንተ ሃይማኖታችሁን ስለተዋችሁ ነው እንደዚህ ብላለች አላለችም? ንጽጽሩን እየደገፍኩ አይደለም እኔ። ንጽጽሩም የሄደበት መንገድ ትክክል ነው እያልኩ አይደለም እኔ። ንጽጽሩ ከተጀመረ በኋላ ግን የሚመጣው ነገር እንደዚህ እንሂድ ማለት አይደለም። እንውጣ አግዙኝ እንደብድበው እንግደለው ህጉን ይዘን እንሰራው የሚባልበት አይደለም። ስርዓት ይዛለ ስርዓት ይዘ አትነካኝም አልነካም አትደርስብኝም አልደርስብም። በቲክቶክ ይሁን በፌስቡክ ይሁን አንድ ክፍታፍ እስላም ተነስቶ የቤተክርስቲያንን የክርስትናን እምነት ካንቋሸሸ ለዛ ክፍታፍ በልኩ መልስ ይሰጠዋል ማለት ነው። አንድ ክፍታፍ ክርስቲያን ተነስቶ ያለ ምንም ምክንያት
በእስልምና ላይ ጥያቄ የሚያነሳ ከሆነ ለዚህ ለኛ ክፍታፍ መልስ ስጡት እናንተ እኛ መልስ እንሰጣለን ማለት እናንተ ውሾቻችሁን ስታስሩ እዚህ ያለውን ውሻ ማሰር አያቅተንም እኔ አሁን ተናግሬ ያውቃለሁ ስለ እስልምና ስለምና አውርቻ ያውቃለሁ አላቅም እኔ ምርጥ ውሻ ነኝ ማድረግ የምችለውን አውቃለሁ መሆን የምችለውን አውቃለሁ ስለዚህ የምጠብቀው ቤቴን ነው የምጠብቀው ግቤን ነው የምጠብቀው የቤተሰቦቼን ደህንነት ነው ስለዛኛው አያገባኝም ስለመንደሩ አያገባኝም ዛሬ እንኳን እኔ አጀንዳ አድርጌ እንዲህ እንድናገር ያደረገኝ ይሄ ድልብ ጸረ ኢትዮጵያ የዋሃቢ እስላም ያመጣው ድፍረት እንዳዋቂ ሊጫወታልና ተከድኖ የተቀመጠውን ቁርአን እንዲገለጥ አረገው ሰዎች እንዲጠይቁ አደረገ ስለዚህ ሌላ ነገር ሳይባል ምን ሳይባል ሲመጣ እንትን ስለ ስፐርም ተነስቷል የተጻፈው እንትን ላይ ነው መጽሐፍ ቁርአን ላይ ነው ስለ ህፃን ጋብቻ የተነሳው እዛ ላይ ነው ስለ ግብረ ሰዶም የተጻፈው እዛ ላይ ነው እነሱ መተው ከመጽሐፈ ቄሌምንጦስ ጠቅሰው ህፃኑን ጌታ መጥቶ አፉን ሳመው አሉ የተወለደ ልጅ መጥቶ ሳመው አሉ ከዛዛ ደግሞ ነብዩ የብልት ስሟል የገሌን ብልት ስሟል አለ እነሱ ኃላፊነቱ እናንተ ላይ ነው የሚወድቀው አይ የሳመው ብልት የልጅ ልጁ ነው ህፃን ስለሆነ ነው ብልት የሳመው ምናምን በቃ ማስረዳት ነው ያንተ አለቀ አንተ ከዚህ ጠቅሰ ነው የምትጠቅሰው ከዛ ደግሞ ቁርአን ሲጠቀስበት የኔን አትንካ የኔ እንደዚህ ነው የሚለው ያንተ ምን እንዴት ይባላል አይባልም እኩል ታነሳለህ እኩል ይመጣልሃል እኩል ትጠይቃለህ እኩል ይሰጣል ይሄን ያረጋው መልኩን አልደበቀ ፊቱን አልደበቀ ስሙን አልደበቀ ሰማዕት እኮ ነው ልጅ ሐዋርያ እኮ ነው ልጅ ነገር አልፈለገ ነገር የፈለጋችሁት እናንተ ይሄ ዝም ብሎ የሚታይ ነገር አይደለም ትክክልም አይመጣም ትክክልም አይሆንም እንቀጥላለን ብዙ ጊዜ መድረክ ላይ እናገራለሁ ነብዩ ሰለላሁ ዐለይሂ ወሰለም ኡሁድ ጦርነት ላይ ጀበል ሩማት ላይ እነዛን 50 ሩማቶችን ሲያስቀምጧቸው ወስያቸው ምን ነበር በሞት እንኳን ቦታ አትልቀቁ ነው አይደል በሞት የመጨረሻው ከነብዩ ሞት በላይ አይደለም እኔ በሞት ድል ብናደርግ ቦታ እንዳትለቁ ቦታ ለቀቁ ኡማው ዋጋ ከፈለ ሐምዛን አጣ ረዲየላሁ ዐንሁ እነዛን ኺረተ الخلق የተባሉ ኺረተ الصحابه 70 ሹሃዳء الهود አጣናቸው ሁሉ ጊዜ ቦታ ከለቀቀን ምን ከፍለው ዋጋ ቦታ አለቀ ስለዚህ ለሱ የሚሰራው ለኔ የሚሰራል ማለት ነው እሱ እኔን የእስራኤልና የፍልስጤም ሰዎች ነው የምታመልከው ይለኛል እኔ ደግሞ መጣና አንተ የአረብ ሰዎችን ነው የምታመልከው እላለሁ አይ እኔ ያላህ መልእክተኛ ምናምን ሲለኝ እኔም የእግዚአብሔር መልእክተኞችን ነው ማመልከው እላለሁ ስርዓቴ ይሄ ነው እላለሁ ላንተ የአረብ እንትን ቅዱስ ለኔ የእስራኤል እንትን እርኩስ የሚሆንበት ምንም ምክንያት የለም ይሄ ፌር አይደለም አንተ ጳውሎስን ስታጣጣል እኔ ደግሞ ሐምዛን አፈር ከድሚያ በላላለሁ አንተ ነብዩ መሐመድ ኢየሱስ ክርስቶስን ስታጣጣልብኝ እኔ መሐመድን ስለዚህ መቻል ነው እኔ አምላኬም ብለውን እግዚአብሔር ነው እግዚአብሔር ወልድ ነው ምለው ክርስቶስን አይደለም ስትለኝ እኔ ነብይ አይደለም ብዬ ስመጣ መቻል ነው ስታከብረኝ አከብራለሁ ስታዋርደኝ አዋርዳለሁ አለቀ ጥሩ ነገር ግን የተናገረው ምንድነው ዋጋ የምትከፍለው ቦታ ስትለቅ ነው ሐምዛ በጦርነቱ ወቅት ያን ቦታ ለቆ ኡማውን ዋጋ አስከፈለ ቦታ መልቀቅ ዋጋ ያስከፈለ አሆ ቦታችንን ለቀናል አግኝተናል ቦታውን አንተ ይዛል ቦታ መልቀቅ የለባችሁም ነው ያልከው እኛ ቦታ ለቀናል እጅ ውስጥ ገብቷል ስልጣኑ እጅ ውስጥ ገንዘቡ እጅ ውስጥ ገብቷል ፖሊሱ አንተ እጅ ውስጥ ገብቷል ወታደሩ አንተ እጅ ውስጥ ገብቷል ፖለቲካው ባንተ እጅ ውስጥ ገብቷል አረብ እየገዛን ነው አረብ እየነዳን ነው የአረብ መፈንጫ ሆነናል መሬቶቻችን ተሽጧል ከተማችን ተሽጧል ከርስታችን ተፈናቅለናል ለአረቦች እያመቻቸን ነው ፋይናንሱ ከአረብ እየመጣ ነው በአረብ ድሮን እየተጨፈጨፍን ነው በቱርክ ድሮን እየተጨፈጨፍን ነው አብያተ ክርስቲያናት እየተቃጠሉ ነው መስጊድ እየተቃጠለ ነው አዎ በአረብ ድሮንና ጥይትና ቦምብ አዎ ሰሜኖች ያለቁ ነው ኦሮሞ ያለቀ ነው በአረቦቹ የዋሉብንን እንውልባቸዋለን የቀን ጉዳይ ነው ትላንት የግመል ጭራ እየተከተሉ ትላንት በባዶ
ሜዳ በባዶ በረሃ ላይ የሚበሉት አጥተው ከዚህ እየረዳናቸው የሚኖሩት ዛሬ ገረድ አድርገውናል። ነዳጁም ያልቃል፣ ዘይቱም ያልቃል። ይሄ የለኮሱብን እሳትም ይፈጃቸዋል። እናንተ አቃጣሪዎች የነሱን ይዛችሁ መታችሁ የምታደርጉት ሁሉ ነገር ይከሽፋል። ነገ ሌላ ቀን ነው፣ ይገለበጣል። ቦታ ለቀናል። እውነትህን ነው። ቦታ ስትለቅ ምሽግህን ስትለቅ ጠንካራ መሰረትህን ስትለቅ እንደዚህ መጫወቻ ትሆናለህ። ብትከስ አንተ ነህ፣ ብትይዝ አንተ ነህ፣ ብትናገር አንተ ነህ፣ ብትሳደብ አንተ ነህ፣ ጠያቂ የለህም። ብትጽፍ አንተ ነህ። ለቀናል። ቀን ይመጣል፣ ጠያቂ ትውልድ ይመጣል። አንተ ስትናገር ትክክል፣ ሌላው ሲናገር አላቀውም። እኔ እፎ የሚባለው ልጅ አላቀው የምንከክነት ነው፣ ደደብነት ነው። አንተ ብቻ እንድትል ያደረገ ማን ነው? እኔ አሁን የምናገረው ነገር ሲያስበው ምንም እንደማናመጣ ያውቃል። የሚሰማው ስሜት እንደዛ ነው። እኔ እና አህመዲን ጀበል እነማን አሁን ምንም ምክንያቱም ታንኩም ባንኩም ምንም የነሱ ይመስላቸዋል። አንዲት ቀን ለእግዚአብሔር ግማሽ ሰከንድ ይበቃዋል ይሄን ታሪክ ለመቀየር። ግማሽ ሰከንድ ይበቃዋል ለእግዚአብሔር ይሄን ታሪክ ለመቀየር። አሁን ዞር ሲል አብይ አህመድ ነው ያለው፣ ዞር ሲል አደም ማንተስ አደም ነው፣ ዞር ሲል ደመቀ መኮንን ነው ያለው፣ ዞር ሲል ሙፈሪያት ናት ያለችው፣ ዞር ሲል የእንትና ማን ነው ማንተስ ነው ያለው፣ ዞር ሲል ከማል፣ ዞር ሲል ሸምሱ፣ ዞር ሲል ምናምን ነው ያለው። ስለዚህ ይሰማዋል። በቃ እኛ ነን ያለነው፣ ምን አባቱ ያመጣል። በማስገደድ ደግሞ ማስለምን በዳንኤል ክብረት አይተነዋል። ዳንኤል ክብረት ቢወጣ እነ ብርሃኑ አድማስ ቀጥቅጠው እንዳይሸጥ እንዳይለወጥ አድርገው አስወጡት። ብርሃኑ አድማስ ማለት መደበቂያ ያጣውን ዳንኤል ክብረትን አገኙት። እነሱ እስላሞቹ አገኙት፣ ጴንጤዎቹ አገኙት። ዳንኤል ክብረት ቢመጣም የሚቀበለው ስለሌለ ይሄ ስኳድ የጎንደር ስኳድ ብርሃኑ አድማስ የተባለ መሰሪ ሾታ ላይ ልጁን ጃስ ብሎ ልጁን ነርቨስ አድርጎ እዛ ቤተ መንግስት አስገባው። ከዛም ከወጣ ማረፊያ የለውም። እንደ ድሮ ሄዶ መስበክ አይችልም፣ አበል መቀበል አይችልም። አንድ ቦታ ሄዶ 5000 6000 ዶላር በአራት ቀን ተቀብሎ የሚመጣ ልጅ አሁን ከየት ያመጣል? ስለዚህ እዚሁ መበስበስ ይሻላል። ከኛ ጋር ለመኖር ደግሞ እኛኑን አሉት። እሺ ጸሎት ቦታችን ተገኘ። እሺ ግራኛ አህመድ ጻድቅ ነው በለ። እሺ እንደዚህ እኮ ብለህ ጽፋል። ማህበረ ቅዱሳን ነው ከሁለተኛው እትም ያስተካክለው። እኔ ምንም አልልም። በቃ አላሁ አክበር ብሎ ሻሃዳ ይዞ መስለም ነው እንጂ ያቃተው ዳንኤል ክብረት እስላም ሆኖ ቁጭ አለ። አለቀ። ስለዚህ አስጨንቆ መግዛትን ያውቁበታል። ያን ዳንኤል ክብረት ላይ ሲጮሁ የነበሩት በሙሉ አሁን ይናገሩታል። ዳንኤል ክብረትን አይናገሩትም። ይጋብዙታል። ምን ይሉታል? ለምን? ሻሃዳ ሲዘውታል፣ አስልመውታል። በቃ አለቀ። አፉን አይከፍትባቸውም፣ መልስ አይሰጣቸውም፣ አይናገራቸውም። እንኳን እሱን አይደለም ፋኖን ነው እንጂ የሚሰድበው፣ አማራን ነው እንጂ የሚሰድበው፣ ትግሬን ነው እንጂ የሚሰድበው፣ ክርስቲያኑን ክፍል ነው እንጂ የሚያሳድደው ዳንኤል ክብረት በኦሮሚያ ውስጥ ስለሚደረግ ስለሆነ ሸኔ ስለምናምን አፍ የለውም፣ አይናገርም። ምክንያቱም ከዚህም ከወጣ እንጀራ የለውም፣ ከዛም እዛው በስብሼ ልሙት ብሎ ማለት ነው። እንደ ዳንኤል ክብረት የሚሆንላችሁ ሰው አታገኙ። ይሄን በደንብ ልታውቁ ይገባል። መልእክቱ ዛሬ ለምናየው ተራራ ምልክት ይሆናል እንጂ መልእክቱ ዛሬም ድረስ አለ። ቦታችሁን ከለቀቃችሁ ዋጋ ትከፍላላችሁ። እውነት ነው። ወጣቶች ወደ ቦታችሁ ተመለሱ። የዚህ ኡማ ተስፋ ናችሁ። ይሄ ኡማ በእናንተ ማንነት ላይ የተመሰረተ ነው። የትናንት ታሪክ ሲወራ እነዛ ወጣቶች ነው እንዲናሻገሩት፣ ዛሬም እነዚህ ወጣቶች ነው ይሄን የሚጠብቁት። ይሄን እንድታስቡ ትፈልጋለሁ። አዎ እነ ቀሲስ ዲበኩሉ መምራው ይሄን ማስተማር አለባችሁ። እናንተ ማስተማር አለባችሁ። አውደ ምሕረት ላይ ያላችሁ ሰው ይሄን ማስተማር አለበት። ልክ እንደ አቡበከር ኮንፊደንስ ሊኖራችሁ ይገባል። በደንብ ልትናገሩ ይገባል። መስጊድ ውስጥ ነው ይሄ የሚደረገው፣ መስጊድ ውስጥ ነው ይሄ የሚሰጠው ማለት ነው። እንስማው። ይሄን ክፍታፍ ደግሞ አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ ፍትሃ ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ እንግዲህ
ስሙት ይሄንን ጆሙቴንን ከዛ አንተ ክርስቲያን ስለሆንክ ጸጥ በል ባላለሁ የነሱ ኡስታዛቸው ነው የነሱ ተጠያቂ ነው ስለዚህ እሱ ተመልከት እዚህ ጋር የሚለውን እንስማ ስሙት ሰውየው ይሄ ነው ኡስታዛቸው ነው የፈለገውን ነገር የሚናገር ነው እንደፈለገ የሚል ነው የነሱ ኡስታዝ ነው ተጠያቂያቸው ነው መልስ የሚሰጥ ነው እንስማው ተመልከት እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ ፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው ያስከስሳል ስለዚህ በዚህ አጋጣሚ መጽሐፋችሁ መከሰስ አለበት የህፃናትን ልጆች በዚህ አይነት መልኩ ይሄን አይነትን ድርጊት ኢሰብአዊ ድርጊት መፈጸም ከባድ ወንጀል ነው ዓለማትን የፈጠረ አምላክ እንዲህ አይነት ማንነት ይገባዋል ብዬ በጭራሽ አላምንም ማን ነው ታዲያ ይሄን ያደረገው መጽሐፉን የጻፉ ሰዎች እነማን አለብኝ በፈጣሪ ላይ እንዲህ አይነት የክብርን ወሰን ተላልፈዋል እንዳንተ አይነቱ ዲቃላና ቡችላ በነብዩ ላይና በፈጣሪ ላይ ወሰንና ድንበርን ቢተላለፉ አትገርምም ምክንያቱም አንተ እዚህ ገባ የምትባል ሰው አይደለም አንተ እንደ ፖፖ አፍህ ላይ የሚሸናብህ ሰው ነህ በአፍህ የምትሸና በአፍህ የምትጸዳዳ ግለሰብ ነህ የዲቃላነት ማንነትን የሚገልጽ ነው በመጨረሻም ለነዚህ አይነቱ ዲቃላ ግለሰብ የማቀርበው ጥያቄ ምንድነው በመጽሐፍህ ውስጥ በመጽሐፈ ሲራክ ምዕራፍ 42 ቁጥር 14 ላይ ባሏንና ውሽሟን የምታቃና ሴት እፍረት ናት ይላል ስለዚህ ለእንዳንተ አይነት እናቶች ከአንድ በላይ ውሽማ ከአንድ በላይ ባሎች እንደነበሯቸው ከዚህ ጥቅስ እንረዳለን ስለዚህ እናትህ ከስንተኛ ባሏ ነው አንተን የወለደች ታውቃለህ ነው ነጣው መደበቅ የለም መወሻሸት የለም አቋን እንድታመጣ ፈልጋለሁ ይችን ጥያቄ መልስልኝ ይህን ቪዲዮ አድርሱለት ለዚህ ግለሰብ ይሄ ነው ጥያቄው ተጠይቆ ከመጽሐፈ ሲራክ ከብሉይ ኪዳን እየተጠቀሰ እንዲ ነው ብሎ በራሱ ትርጉም የሚያወራው ማለት በጣም ቃፋፊ በጣም የትልቅ ቅሌታም የሆነ ሰው የሚያወራውን እየሰማችሁት ከዛ ነፎይ ደግሞ መጣው አይ የሚለው ይሄን ነው እንደውም እስልምናንተኑ አውግዞታል ከአንድ በላይ ማግባት አይቻልም ተብሏል የሆነው በዚህ ምክንያት ነው ብሎ አስረድተዋል ከዛ በኋላ ግን መጣው እናንተስ አራት የምታገቡት ለምንድነው አምስት የምታገቡት ለምንድነው ብዙ ነገሩ ከሴክስ ጋር የተያዘ ነው ለወንዶች በገነት ይሄን ያህል የወሲብ ጉልበት ይሰጣቸዋል ይላል ይሄንን እንዴት ነው የምታየው ሲባል እንደሱ አይደለም ምናምን አራት የምናገበው ለሴቶቹ አስነን ነው ለምናምን አስነን ነው ያንተ ጉዳይ ነው እሱ ስለዚህ እንዴት ሴቷ አስመርጣ ማግባት ትችላለች ወይ አንተ አራት አምስት እንደምታገበው ሴቶስ መርጣ የፈለገችው ማግባት ትችላለች ወይ ሀብት ካላት ገንዘብ ካላት ካንድ በላይ አላገባም ወይም ደግሞ ያንንም ያን ወዲጃለሁ አይደለም ለወንድ ብቻ ነው የተፈቀደው ነብዩ የፈቀዱት ለዛ ነው ምናምን እንዴ ይሄን ክርክር ነው ያነሱት ከዛ ፖፖ አፍ ላይ የምትጸዳዳ እናት እንደዚህ ዲቃላ ምናምን ቀረርቶን እንትን የሚለው ማለት ነው ይሄ ትክክል አይደለም ስትጠይቅ ትጠይቃለህ የተጠየቀውን ትመልሳለህ ካልመለስክ ደግሞ አልችልም ማለት ኡስታዞቹ ሲከራከሩ ሰምተናል በቃ በ9 አመቷ ገብቶባታል እንበል ባንልስ ብናም ምን ያመጣሉ ምን አስጨነቀ መጀመሪያ እዚህ ጥያቄ ውስጥ እንዲገባ ለምን መንገድ ከፈትክ ከዛ ፖሊስ ጥሩልኝ ወታደር ጥሩልኝ ምን አባባለ ይሄ ራሱ ትክክል አይደለም እኔ ሃይማኖቱ የኔ ብቻ ነው ልክ በቃ የኔ ትክክል ነው ብዬ ነው ማምነው ስለ እስልምና ስለ ፕሮቴስታንት ስለ ምናምን አያገባኝም እናንተ ግን ትክክል አይደላችሁም እናንተ እንደዚህ ናችሁ ግን አልልም እኔ የኔን ልክነት ብቻ ነው መስበከው የኔን ሐቀኝነት ብቻ ነው መስበከው የኔን እውነት ብቻ ነው መስበከው የኔን ትልቅነት ብቻ ነው መስበከው የኔን መለኮታዊነት ብቻ ነው መስበከው የኔን የእውነት መንገድ ብቻ ነው መስበከው መተስተላተመኝ ግን አላትማለሁ ባውደ ምረቴ ላይ በማህሌቴ ላይ በመኔ ላይ መስበከው የኔን እውነት ነው ስላንተ ምን አስጨነቀኝ እኔ ምን አገባኝ እኔ
አንተ ለራስህ ተጨነቅ አንተ ለራስህ እውነት ስበክ በቤትህ ጓዳ ይቻል ቤትህ ይቻል እኔ ላይ መታት ታንቋር እኔ ላይ መታት የኔን በጎች አትመኝ የራስን በግ 40 የራስን ከብት 40 የኔን በጎች መታ ጆፌ አትጣልበት የራስን እዛ አስቀምጣ እዚህ መተው አትበል እንደ ጅብ አትጩህ ስላንተ ሃይማኖት ትልቅነት ስላንተ ሃይማኖት ቅድስና እኔ አላወራለሁ አላቆም አያገባኝም ስላንተ ሃይማኖት እውነት ስላንተ አያገባኝም ምን አገባኝ አላነሳም አታነሳኝም እኔ ስለራሴ ብቻ ኦርቶዶክሳዊ ተዋህዶ ታሪኳን እምነቷን ትውፊቷን ቀኖናዋን ዶግማዋን ስርዓተ ቤተ ክርስቲያንን ምናምን ያንን ብቻ ስለዚህ ሰንበት ትምህርት ቤት መስርቼ ዝማሬውን ስብከተ ወንጌል አስፋፍቼ ስብከቱን ተግባባን እዚህ ጋር እንትን የምታረጉ እንግዲህ ብዙ ሰዎች እየጻፋችሁ ነው ይሄ ብልግና ምናምን ተው እዚህ ውስጥ የለም ምን እንነጋገረው እውነት ስለሆነ ይሄን ብልግና ምናምን ተው በቃ አያችሁ እኔ ፔጅ ላይ ያለውን ሰላም አያችሁ ሙስሊሞቹ እየሰሙ ነው ካቶሊኮች እውነት ነው የምናገረው ማንንም የማይጎዳ እውነት ነው የምናገረው እኔ ቤቴ ነው የሚችለኛው ለምሳሌ ጀርመን ነው ያለሁት ቤት አለኝ ሚስት አለኝ ልጆች አሉኝ አለቀ ቤቴ ነው የሚችለኝ ቤታችን ውስጥ እንደፈለግን እንሆናለን ስርዓት አለን የራሳችን መመሪያ አለን የምግብ ስርዓት አለን የህይወት ስርዓት አለን ፍልስፍና አለን ጎረቤት ደግሞ አለን እዚህ ጎረቤቶቹ የራሳቸው ነው አኗኗራቸው አያገባንም ምናቸው አያገባንም እኔ ቤቴ ውስጥ ሳሎኔን አሳምራለሁ መኝታ ቤቴን አሳምራለሁ ኪችኔን አሳምራለሁ ስቱዲዮን አሳምራለሁ ምበላው ምግብ አሳምራለሁ ገቢን ለማሳደግ እንወድቃለን እንነሳለን የጎረቤት አላይ ምን አገባኝ እኔ የዛ ሰውዬ ቤት ይበስብስ ይግማ ይሽተት ምን አገባኝ እኔ ምን አገባኝ ኑሮን ራሱ ያድርገው እዚህ ቤቴ በራፍ ላይ መጥቶ እንደኔ ኑር ቢለኝ ትክክል አይደለም ስለዚህ እስላሞች ራሳቸውን ቻሉ ጴንጤዎች ራሳቸውን ቻሉ ኦርቶዶክሶች ራሳቸውን ይቻሉ እንነጋገር ብለ ከመጣ ደግሞ እንነጋገር የሚፈራ የሚያፍር የለም በመጽሐፍ ቅዱስ እንነጋገር አዎ እንነጋገር ከዛ ወደ ቁርአኑ እንሄዳለን እንነጋገር አይ ቁርአኑን አትንካብኝ በመጽሐፍ ቅዱስ ያ ሞኝን ፈልግ ይሄ ትክክል አይደለም ስለዚህ እንትና እነ ሙራድ እንትን ብለዋል ከዛ ሙጂብ አሚኖ አንዱ ዳቂን ከተደበቀበት ጢሻ ለመያዝ እንደዚህ ብለዋል አሁን አንዱ ዳቂን ከተደበቀበት ጢሻ ለመያዝ የጸጥታ ግብረ ኃይል ተቋቁሞ ወደ ስራ ገብቷል ልክ ተመልከቱ በዚህ አጋጣሚ ለማስጠለልና ከለላ ለመስጠት የምትሞክሩ አካላት የወንጀሉ ተባባሪ በመሆናችሁ ከዚህ ኩይ እንድትርቁ እናሳስባለን አለ አንድ የእስልምና የመጅሊስ ቃል አቀባይ ተብሎ የተሾመ ስልጤ ጉልበት አግኝቶ አቅም አግኝቶ እንትን መዋቅር አቋቁሞ ደህንነት አቋቁሞ እየላከ ነው ምክንያቱም ሬድዋን ሁሴን ስልጤ ነው ይሄ ስልጤ ነው ስለዚህ አሁን በኦሮሞ መንግስት ስልጣን አላቸው ደህንነቱ በሱ እጅ ነው መንግስቱ በሱ እጅ ነው እሱ ኮሚቴ አቋቁሞ ያደረገ ነው ይገለበጣል አኬር ይገለበጣል አሳማ እንዳከልክ ሰንጋ እንዳከልክ አትኖራትም እስከ ጊዜው ይሄን ትላለ ይሄ መብት አለ አንተ ይሄን የሚል አንድ መብት ያለው ሰው አለ በኦርቶዶክስ የለም ጥጋብ እንዲ ነው አናተ ላይ የሚወጣው ከዛ በኋላ ደግሞ እኛ እንትን ይያልን እንቀጥላለን ማለት ነው ሌላው በዚህ በኩል ወዲና ወዲ የሚሉ ነገሮች አሉ እነሱ በዚህ መጠን ተቃቅፈው ነው የሚሄዱት የጅማ ሰዎች ናቸው የጅማ ሰው እንግዲህ አሁን በዚህ በስርዓተ መንግስቱም ትንሽ ቦታ ለመያዝ የሚፈልግ ነው ጅማ አሁን የፌደራል መንግስቱ መቀመጫ ልትሆን ዳርዳር እያለች ነው የኢትዮጵያ ብሔራዊ ባንክም ከአዲስ አበባ ወደ ጅማ ሽፍት ሊያደርግ በእንቅስቃሴ ላይ ነው ተብሏል ወደዛ ለመሄድ ማለት ነው ገንዘቦች ሁሉ የኢኮኖሚው ነገር ወደ ጅማ ተብሏል ፋይናንሱን ኢኮኖሚው ፋብሪካዎቹ በጅማዎች ቁጥጥር ስር ይሆኑ ተብሏል የአህመዲን ጀበል ወንድም ራሱ ከባድ የእርሻ የቡና እንትናለው አህመዲን ጀበልም ቱቲ ሆኗል ሀብታም ሆኗል ቢሊዮነሮች ሆኗል
አረቦቹም ጅማ ባባ ጅፋር የተነሳ የዘር ሐረግ አለን ነው የሚሉት የዘር ሐረግ አለን ነው የሚሉት እና እንትን ይያሉ ነው ግን ይቀጥላል ወይ ነው በዚህ ሁኔታ አንዱን አጥፍተህ አንተ ልትኖር ትችላለህ ወይ ነው እሱኛው ነገር የሚቻል በፍጹም አይመስለኝም ካልተቻለና ካልሆነ ደግሞ በጊዜ ነገሮችን መፈለግ ያስፈልጋል ማለት ነው